ነቢየ ልዑል ዳዊት አባቱ እሴይ ነው። እናቱ ሆብሌ ትባላለች። ኢትዮጵያዊ ናት እናቱ። ዘርን አይመለከትም። መንፈስ ቅዱስ ስላደረበት ጸጋ እግዚአብሔር ላልጎደለበት ከእግዚአብሔር የተሰጠው ንጹሕ አእምሮ እግዚአብሔርን የሚያውቅ ጸጋ ያለበት ሰው የሀገር ስም የዘር መጠሪያ አይሆንም። ዘር የሚጠራው በሁለት ብቻ። ዘረ አዳም በታች ስንመጣ ዘረ አብርሃም። የእነኛ የዘፋኞቹ የሚገርመኝ የሚዘፍኑ መንግሥተ ሰማያት አይገቡም እያለ ሲዘፍን ማደሩ ይደንቀኛል። የሚሰክሩ መንግሥተ ሰማያት አይገቡም። ቅዱስ ጳውሎስ ዕብራውያን 11ኛው ላይ አበስቶ የሚጠጣ መንግሥተ ሰማያት አይገባም ይላል። አቤት ጉድ! ይህ እየተጽፎ እያለ እንዲህ መሆናችን ያሳዝነኛል። እግዚአብሔር ያጥናሽ። ማጠንቱ ጣሉ አላቸው። የማጠንቱን በረከት እንድንቀበል ከቤትህ በረከት ዕጣኑን፣ ከቤትህ በረከት ጠበሉን፣ ከቤትህ በረከት ሥጋውን ደሙን፣ ከቤትህ በረከት ወንጌሉን ልንቀበል ነው የመጣን። ከዚያ በኋላ ልክ ማጠንቱን ሲጀምሩ 14,700 ሰው አለቀ። ወዲያውኑ በሽታው ቆሟል። ህዳር ሲታጠን ይሄ ነው፣ ተረት አይደለም። ሰውነቴ እየተንቀጠቀጠ ነው ወንጌሉን ያስቀመጥኩት። እስቲ ጥንታውያን አብያተ ክርስቲያናት ልዩ መስቀሉ የሚቀመጠው እዚህ ጋር በቃ መስቀል እስራ አይደረግም። ረገጥኩ ማለት ነው። መስቀል ረግጦ ጥቅም የለም። ይሄን ቦታ እስካሁን 3ኛ ቦታ 4ኛ ቦታ ማየቴ ታው አትሮንስ ስራ አይደረግም። መስቀል ላይ ነው። ታው ጠብቆ ቤተ ክርስቲያናችሁን። ከልጅ በላይ ስጦታ እመቤታችን ብቻ ናት። እሷንም አባቶቻችን ጉልላቱ ላይ መሶበ ወርቅ አድርገው አስቀምጠዋታል። መሶበ ወርቋ እመቤታችን ውስጡ ያለው ህብስት መድኃኔዓለም ክርስቶስ ከቤተልሔም በመሶበ ወርቅ ይገባል። የእናቴ ልጅ አላይ መሶበ ወርቅ አለ። በመሶበ ወርቁ ሰንጥቆ ወርዶ ለመንፈስ ቅዱስ የሚዋሃደው በመሶበ ወርቁ እንዳይመጣ መሶበ ወርቁ የለም። በመስቀሉ እንዳይወልቅ መንበሩ የለም። መንበሩ ያለው እዛ ታች። አንዴ ተለያይተን የለም። እግዚአብሔር ያጥናሽ። ቤተ መቅደሱን የምትሰሩ መሐንዲሶች በተለይ እግዚአብሔር ይሆናችሁ። በቀንም በሌሊትም እነዚህን ሕጎች ጠብቅ። እነሆ የዚያን ጊዜ መንገድህ ይቃናላል፣ ይከናወናል። ንግድ ይጀመራል፣ እንቅፋት። ትዳር ይጀመራል፣ እንቅፋት። ውጭ ይኬዳል፣ እንቅፋት። ጉድ! ተምሮ ተሞቷል። አንድ ነገር ሳይኖር መኩራት መመጻደቅ እንጀምራለን። ጸጋው ሲገፈፍ ሜዳው ሁሉ ገደል ሆኖ ቁጭ። ዛሬ ተምሮ ተሞቶ ቤቱን በቅል ሊመራ ማህፀን ዘግቶ ቤት ሊሳካ እድሜ ሊገኝ ዘር ይወጣ ቤቱ በረከት ሊያገኝ በገዛ ስራቸው በእቅድ በአፍጢማቸው እየተደፉ ነው። ንጹሖችን አይንካም ነው የምናገረው። አላዋቂ ነው እግዚአብሔር። እንደኛ እግዚአብሔር ይሰደባል። ለጭካኔ እንዲያመቻቸው ያልተፈለገ እርግዝና እያሉ አይደለም የሚጨፈጭፉት። በማህፀን ጦርነት የከፈቱ በማህፀን ደም የሚያፈሱ የሉ። ይብላኝላቸው። ይህ መድኃኒት የምትሸጡ መድኃኒቱን የሠራ ለይቶለታል። ከገማ ይቀርብ ስብሳለ ሰውየው 4 ማዕዘን መስቀል ስሩ የሚል የለም። ይብላኝላችሁ። 4 ማዕዘን መስቀል ሕያው እግዚአብሔርን ክህደት ነው። እንዴት እያደረጉ አለማመዱን መሰላችሁ? አክሊሉ ላይ 4 ማዕዘን ማህተም። ለመሆኑ እንደው አባቶቻችን መስቀል መሃል አናት ላይ አድርገው አይታችሁ ታውቃላችሁ? እንደው ምንድነው የሆነው? ይብላኝላችሁ። በቤተ መቅደሱ አናት ላይ ደብረ ሊባኖስ ተደርቦበታል። ያ ሁሉ አባቶች አሉ። አክሱም ተደርቦበታል። እዚህም ይኸው መጀመሪያ ጉልላቱ፣ ከዚያ በኋላ ወደ ምሕረቱ ተነቀለ። ያ ድንጋይ ተደረደረ። ጥዬ ሄጃለሁ። ሄዶ ወደ ከተማይቱ ግቡ። እጃችሁ አይራራ፣ አሮጊት ብለህ እጃችሁ አይራራ፣ ሽማግሌ ብለህ ወጣት ሶታ ለጋ ፈረፈጭ ሕፃን ብለህ እጅህ እንዳይራራ ግደሉ፣ ጨፍጭፉ አላ።
መቅደሴ ባሉ ካህናት ጀምሩ። በምን ምክንያት ዳታንና አቤሮን ገብተው ይሆን? ንጹሐን አባቶቼ ላይ ነካም የምናገረው እቺ ቤተ መቅደስ የኢየሩሳሌም ሰማያዊት ምሳሌ፣ የእመቤታችን ምሳሌ። እመቤታችን በሥላሴ ሕልና ስንት ዓመት ኖረች? የሥላሴን ዘመን ማወቅ አይቻልማ። አባቶቻችን ሥላሴን በአረጋዊ ምሳሌ አድርገው ሳሉ። ስዕል መቀለጃ አይደለም። መጽሐፍ ልባድ ላይ አይሳልም። በአንድ ቀለም ስዕል አይሳልም። በአንድ ቀለም የተሳለ ስዕል እንዳትገዙ። ልብ አድርጉ የምናገረውን። በፕላስቲክ የተሰራ ስዕል እንዳትገዙ ወይ በወረቀት ወይ በጨርቁ በቃ እንዳትገዙ። ይህን ስዕል ጊዜ ያለው ዱቄት ሆኖ ሻይላል። የትም ልታፈስና ልታስረግጠው ነው። ከክፎች አትተባበሩ፣ ከሐሰተኛ አትግጠሙ። ትዝ ይላችኋል፣ ቅዳሴ ታዳምጣላችሁ። ሐሰተኛ ይወገድ ዘሩ ይጥፋ ማለት ነው። ወርቅን የሚወዱ ይነቀሉ። ቅዳሴው ላይ የብላኝለት ጉቦ የበላ የሰጠ አይጠየቅም። አራጣ ያበደረ በጤፏ አሸዋ በወተቷ እርጥብ በርበሬ በቆሎና ሩዝ ማሽላ ጤፍ ነው እያሉ ለሸጡ በቅቤው ሞራ የእናቴ ልጅ በሽሮው ኖራ ለነገዱ ወዮለት። አንዴ ገብተንበታል። እናስፈራችሁ። እልልታችን እኮ ልብ አድርጉ። እልልታችን ታቦት ሲወጣ እንደ ዛሬ እመቤታችን ታምር በመስኮት አትወረወርም። ዲያቆኑ እንደ ታቦት ተሸክሞ ቃጭል እየተመታ ሰራዩ ካህን ማጠንቱን ይዞ እዛ የሚጠብቀው ይቀበለዋል። ታምሯን አንብቦ ሕዝብ ተሳልሞ በእልልታ ትመልሳለች። አራተኛው ታቦት ሲዞር ማህሌቱ ላይ በዝማሜ ብቻ ከበሮው እነሆ ደመቅ ሲል እልል ይላሉ። ከዚያ ቀጥሎ ስለት የደረሰው ሲሰማለት ብቻ ነው። ሌላ እልልታ የለም። ለመሆኑ አሁን እልል የምንልበት ሰዓት ነው። ለማንኛውም እልልታችን አይብሰልብን። መድኃኔዓለም ክርስቶስ ሥርዓቷን የሠራው እሱ፣ ካህናቷን የሾመ እሱ፣ መነኮሳቱ ድንግልናቸውን አጽንተው ንጹሐን አባቶቻችን ጳጳሳት ካህናቶቻችን የሚሾሙልን ድንግልናቸውን አጽንተው ሥርዓቱን በጠበቀ ሥርዓት የተሾሙልን አባቶቻችን ሊቃነ ጳጳሳት እግዚአብሔር ያደላቸው ድንግልና እኮ መላእክትን መሆን ነው። አባቴ ተክለ ሃይማኖት ድንግልናውን አጸና። የተወለደ ዕለት አንድ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብሎ ያመሰገነ ዛሬ ከ24ቱ ካህናተ ሰማይ የገባ አቤተ ተክልዬ ቆብ፣ አቤተ ተክልዬ ቆብ ጽርሐ አርያም ሥላሴ ዙፋን ከ24ቱ ካህናተ ሰማይ ተቀይጦ ማጠን። ምንኩስና እኮ እንዲህ ያለ ክብር አለው። ለወደደው ይብላኝለት። ከመርካቶ ለተገዛ ቆብ፣ ከመርካቶ ለተገዛ ሻሽ እግዚአብሔር ያጥራሽ። መርካቶ መነኮሰ፣ መርካቶ ቀሰሰ። መስቀሉ እዚያው፣ ካባው እዚያው፣ መቋሚያው በቁጠሪያው ሁላ እንደው የእናቴ ልጅ ታቦቱም ገብቶ እንዳይሆን ታቦቱን መሸጥ እንደ ድፍረት በዝቷል እኮ ድፍረት በዝቷል። ምን ነው ደፈርን እንደዚህ? እናቶቻችን አሁንም ራሳቸውን ተነጋግራችሁ እንድታስተካክሉ የምፈልገው የእናቶቻችን ቀሚስ መስቀሉ እምብርታቸውን ወደ ታች አልፎ አያውቅም። ዛሬ መስቀሉ ተዘቅዝቆ በእግራቸው እየረገጡ ይቀመጣሉ። እቤታችሁም ኋላ እቤታችሁም ምንጣፉን ይዩ፣ ሳህኖቻችሁን ይዩ። እዚህ ጋርም እንዳያችሁት ነው። ረገጥኩ ማለት ነው። ፈጽሞ ታች አይደረግም መስቀል። ንገሩ፣ እታች የተደረገውን አንሱ። እዚህ ጋር ነው የሚደረገው። እሷም አንስ ያለች መስቀል እዚህ ጋር ትደረጋለች። መስቀሉን እያየን እንድናስተምር እናቴ መስቀሉን እያየን ቀራንዮን እያየን እንድናስተምር እዚህ ታች ሰውነቴ እየተንቀጠቀጠ ነው መጽሐፍ ቅዱስን ያስቀመጥኩት። ይቅር በለኝ የኔ ጌታ እስከ ወዲያኛው። እንደ ዛሬም ደፍሬ አላቅም። እናንተ ልጅ ይሄን ነገር አራተኛ ማየቴ ነው። በየቤተ ክርስቲያኑ ቀስ እያሉ ገደል እየከተቱ ነው። ተያይዘን አንጥፋ ስለ እግዚአብሔር። ስለዚህ ወገኔ የእናቴ ልጅ በሙሉ ልብሳችሁን፣ የምትለብሱትን፣ ምንጣፋችሁን፣ ሳህኖቻችሁን ሁሉ መስቀል እያስረገጡን ነው። ሶሉ ላይ መስቀል እየተሳለ ነው። እንድንጨካከል አደራችሁን። ራሳችሁን ጠብቁ። ጃንጥላ ላይ የተሳለውን ስዕል አንሱ። ያን ጊዜ የተከለውን ነቅላችሁ ጣሉ። ሌላው አልባሳቱ ላይ ስዕል ተስሎ አይቻለሁ። ሁለት ቦታ። የሚገርመው አቤት ድፍረቱ!
ልብስ ሰፊው ቆቡ ላይ ጭንቅላቱ ተዘቅዝቆ ተቆርጦ ተሰፍቷል። እትከሻው ላይ ክንፉ ተቆርጦ እታች እግሩ ተቆርጦ ጭንቅላቱ ለብቻ ተሰፍቷል። መናፍቅ ስዕል ቀደደ ብለን ጉራ ከረዩ ስንል ነበር። ኧረ ተው ባካችሁ፣ ኧረ ተው ተያይዘን እንጥፋ። ለመሆኑ አልባሳት ላይ የተሳለውን ምን ልታደርጉ ገዛችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ልዑል እግዚአብሔር ያደላችሁ በቸርነቱ መርጦ በመንፈስ ቅዱስ የሾማችሁ ለይቶ ያከበራችሁ እጅግ የምንወዳችሁ ንጹሐን አባቶቻችን ካህናት፣ የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ ልዑል እግዚአብሔር በሰጣችሁ ክብር ይባርከን። እግዚአብሔር በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በቸርነቱ የጠበቀን እቺን ዕድሜ ያደለን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን ከቀን መኝታ ያዳነን እሱን የምናውቅበት አእምሮ የሰጠን እናቱን ቅድስት ድንግል እመቤታችንን ለክብሩ የመረጣትን ማደሪያውን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ ክብር ምስጋና ይድረሰው። ይህችን ዕድሜ የሰጠን አምላክ፣ ለዚህ ዕለት ያደረሰን፣ ለዚህ ጉባኤ ያበቃን አምላክ ጉባኤያችን እንዲባርክ ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ በእናንተው በወገኖች ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ አንደበቴን ለሥላሴ አደራ ሰጣለሁ። ተመስገን የኔ ጌታ፣ ልመናዬን የሰማኝ አምላክ አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። ውድ የእናቴ ልጅ ወገኖቼ፣ ያገናኘን ጌታ ክብርና ምስጋና ለእሱ ይሁን። መክፈቻዬ መዝሙር 64 ከቁጥር 1 እስከ 5 ነቢየ ልዑል ዳዊት አባቱ እሴይ ነው። እናቱ ሆብሌ ትባላለች። ኢትዮጵያዊ ናት እናቱ። ዘርን አይመለከትም። መንፈስ ቅዱስ ስላደረበት፣ ጸጋ እግዚአብሔር ላልጎደለበት፣ ከእግዚአብሔር የተሰጠው ንጹሕ አእምሮ እግዚአብሔርን የሚያውቅ ጸጋ ያለበት ሰው የሀገር ስም የዘር መጠሪያ አይሆንም። ዘር የሚጠራው በሁለት ብቻ፣ ዘረ አዳም፣ በታች ስንመጣ ዘረ አብርሃም። እናትል ያዝልኝ
ሆብሌ እግዚአብሔር ማኅፀኗን ባርኮ በጣቶቹ በገና የደረደረ በክንዶቹ መሰንቆ የመታ ልጅ ወልዳለች። የእኛ እጆች ጣቶች ክንዶቻችን ምን ሰርተው ይሆን? ለሁሉም አይነ ልቦናችን ያብራው መድኃኔዓለም ክርስቶስ። ያዜ እናቴ ልጅ መዝሙር 64 ከቁጥር 1 እስከ 5 አቤቱ በጽዮን ላንተ ምስጋና ይገባል። ጽዮን በኢየሩሳሌም የሚገኝ ከፍ ያለ ቦታ። ጽዮን አምባ መጠጊያ ማለት ነው። ለጊዜው ነቢየ ልዑል ዳዊት ቤተ መንግሥቱን በጽዮን ተራራ ሰርቶ ጠላቶቻቸውን ቁልቁል እያዩ አምባ መጠጊያ ሆናቸው ጠላቶቻቸውን እንዳሸነፉ ይኖሩ ነበር። ጽዮን ያላት እመቤታችንን ነው። ማደሪያው ናትና በረከቷን ያድለን እግዚአብሔር፣ በጸጋዋ ይጠብቀን። የእናቴ ልጅ አቤቱ ላንተ ጸሎት ይቀርባል። ለሌላ ማን እንቀርባለን? ጸሎት እኮ ከእሱ ጋር መነጋገር ነው። ራስን አደራ መስጠት ነው። ይህም ቤተ ክርስቲያናችን በስርዓት አስተምራለች። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ያቀርባል። የእናቴ ልጅ ጆሮ ባይኖረው መስሚያ ለእኛ ጆሮ አይሰራም ነበር። ነቢየ ልዑል ዳዊት አሁንም መዝሙር 93 ላይ እግዚአብሔር ጊዜ መስተበቅል እግዚአብሔር መስተበቅል ገሃደ የበቀል አምላክ ሆይ ተገለጠ። እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። ለትዕቢተኞች፣ ለኃጢአተኞች፣ ለግፈኞች ፍዳቸውን ክፈል ይልና ወደፊት ሄድ ብሎ ዓይንን የሠራ እግዚአብሔር አያይምን? ጆሮን የሠራ እግዚአብሔር አይሰማምን? አንብቡት። 93ኛው ጸሎትን ወደምትሰማ እነሆ ወደ አንተ ይመጣል። ሥጋ የለበሰው ሁሉ ሊጸልይ የአመፃ ነገር በረታብን። ትክክል ነው። ነቢየ ልዑል ዳዊት ከጌታችን ልደት በፊት በሺህ ዘመን ርቀት የጻፈው መዝሙር ኃጢአታችን ይቅር ትላለህ፣ የባህሪ ገንዘቡ ነው ይቅርታ። እግዚአብሔር እነሆ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትስራ። መዓትም ምሕረትም ከእግዚአብሔር ዘንድ ይወጣሉ። የእግዚአብሔር መቅሰፍቱና መዓቱ በኃጢአተኛና በግፈኛ ሰው ላይ ነውና ይላል። ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግሥቱ ይመስላል የሌለ። ተመስገን የኔ ጌታ፣ አንተ የመረጥከው በአደባባዮቼ ለማደር የተቀበልከው ምስጉን ነው። በአደባባዮች አውደ ምሕረት ነው የሚባለው። ይሄ ግቢዋ ሙሉ አውደ ምሕረት፣ የምህረት አደባባይ። የእነኛ የዘፋኞቹ የሚገርመኝ የሚዘፍኑ መንግሥተ ሰማያት አይገቡም እያለ ሲዘፍን ማደሩ ይደንቀኛል። የሚሰክሩ መንግሥተ ሰማያት አይገቡም። ቅዱስ ጳውሎስ ዕብራውያን 11ኛው ላይ አበስቶ የሚጠጣ መንግሥተ ሰማያት አይገባም ይላል። አቤት ጉድ! ይህ እየተጽፎ እያለ እንዲህ መሆናችን ያሳዝነኛል። እግዚአብሔር ያጥናሽ። ይህ አደባባይ የምህረት አደባባይ ነው። ዛሬ እሱ ፈቅዶ በዚህ በምህረት አደባባይ እንድንገናኝ የፈቀደ ጌታ ምህረቱን ያድለን፣ ይቅር ይበለን። ከቤት በረከት እንጠግባለን። ክብር ምስጋና ይግባው። የበረከት ቤት፣ የታደለች ቤተ መቅደስ እሱ ዙፋኑ ያደረጋት፣ በእርሱ ትእዛዝ የተሰራች፣ አቤት መጣበታል፣ በእርሱ ፈቃድ የተሰራች ቤተ ክርስቲያን የወንጌሉ በረከት
የጠበሉ በረከት አቤት የዕጣኑ በረከት ትዝ ይላችኋል። አንድ አባቶቻችን የሚናገሩት አለ። ቦሄ ካለፈ የለም ክረምት ጨርስልኝ ቶሎ በላ ሊቀ መላኩ የለም እንደ ሰው ቦሄ ካለፈ የለም ክረምት ዶሮ ከጮኸ እንዲህ ብያለሁ እኔ ደግሞ ህዳር ከታጠነ የለም በሽታ መልአኩን ላከው የሰራዊት ጌታ አንፈራም ከእንግዲህ አለ የኛ ጌታ። ክብር ምስጋና ይግባው መድኃኒታችን ክርስቶስ። ህዳር ሲታጠን ተረት አይደለም እኮ አንተ የእናቴ ልጅ አንተ ወገኔ ህዳር 12 ቀን ዳታንና አቤሮን እናቴ ልጅ ራሳቸውን ካህናትን አሉ። ክህነት ከላይ አልተሰጣቸውም ብላኝ ለአዳምጥ በዚህ መስዋዕትነት ራስህን ክህነት ከላይ ነው። ከላይ ሳይሰጣቸው ካህናትን አሉ። ከላይ ሳይሰጣቸው ቅዱሳንን አሉ። ሙሴ አሮን የተሾሙት ከእግዚአብሔር እነዚህ ራሳቸውን ሾሙ። እንዲህ አድርገህ የፉዱን ሥራ ማጠኛውን ልብሰ ተክህኖውን እንዲህ አድርገህ ግባ። ይሄ ሁሉ ከእግዚአብሔር ተነግሯቸው ጽናውን አዘጋጅተው ስንት ሻኩራ ላው እንደሚደረግ ሁሉ ተነግሮ ሙሴና አሮን ልክ እንደ ሙሴ እንደ አሮን ጽናውን አሰሩ። አቤት ድፍረት! አቤት ድፍረት! በድፍረት ለበሱ። ልብሳቸውን ያሰፉትን ጽናውን ያዙ። ሰተት ብለው ገቡ። ማጠንት ጀመሩ። መጀመሪያ ግን ነብሉል እግዚአብሔር ሙሴ ከነኚህ ሰዎች ተለዩ አላቸው። ያደላቸው ተለይተዋል። አሁንም ገቡ። ላሳጥረው ማጠንቱን ጀመሩ። የዕጣኑን በረከት ለማግኘት የቅዳሴውን በረከት የሥጋውን ደሙን በረከት በዚህ አውደ ምሕረት ለማግኘት ከዚህች ቤተ ክርስቲያን የበረከት መሆን የበረከት ቦታ ነች ማለቴ ነው። ለዛ ምሳሌ ነው ያመጣው። ከዚያ በኋላ ሙሴ ልክ እነሱ ሸሽተው እያለ መንፈስ ቅዱስ ልብሳቸውን ሳይነካ ረቂቅ ነው በልብሳቸው ውስጥ ገብቶ አነደዳቸው፣ ለበለባቸው። ረቂቁ መንፈስ ቅዱስ ሊወድቁ ሲሉ ትንሽ ሲቀራቸው ለመውደቅ እየጎተትክ እያወጣ ልብሰ ተክህኖውን አውጣው። ጽናውን ዕጣኑ ነክቶታል። መሠዊያ ሥራው አውጥቶ ሲጨርስ ምድር ተከፍታ ውጣቸዋለች። እቺን ቤተ መቅደስ የሚያከብሯት እንጂ የሚደፍሯት ሰዎች አይጠቀሙባትም። አሁንም ዝም ብሎ ያያል። ይብላኝላቸው በዳታንና በአሮን በቆሬ ልጆች መንገድ ላይ ሄዱ ለደፈሯት የእናንተ ልጅ። ከዚያ በኋላ ሕዝቡ እንደነዚህ ሰዎች እኛንም መሬት ከፍታ እንድትውጠል ሊያደርጉ ነው ብለው በሙሴና በአሮን ላይ አጉረምርመው ሸሹ። እነዛ ሲሰምጡ ከእግዚአብሔር ዘንድ እሳት ነደደች። 14,700 ሰው አለቀ። ዘኍልቍ 16 ወዲያውኑ ሙሴ ወደ እግዚአብሔር ጮኸ። ሙሴ ሙሴ ቶሎ በሕዝቡ መካከል ማጠንት ጣሉ አላቸው። የማጠንቱን በረከት እንድንቀበል ከቤትህ በረከት ዕጣኑን፣ ከቤትህ በረከት ጠበሉን፣ ከቤትህ በረከት ሥጋውን ደሙን፣ ከቤትህ በረከት ወንጌሉን ልንቀበል ነው የመጣን። ከዚያ በኋላ ልክ ማጠንቱን ሲጀምሩ 14,700 ሰው አለቀ። ወዲያውኑ በሽታው ቆሟል። ህዳር ሲታጠን ይሄ ነው፣ ተረት አይደለም፣ ወንጌላዊ ነው። ዘኍልቍ 16 ምዕራፍ ወንጌል እኮ ነው። ተዋህዶ የእናቴ ልጅ አባቶቻችን ሰው ሰራሽ ስርዓት
አላወረሱንም። ሌላው ቀርቶ ሲነጠላ የለበሳችሁ ሰዎች ከጥለቱ መጨረሻው መጀመሪያም ይሁን መጨረሻው ጥለቱ ሸማኔው ወደ ቀኝ ይጀምራል ሲወረውር፣ ወደ ግራ ወደ ቀኝ ይጨርሳል። 3 ጊዜ ከሆነ 3 የጥለቱ ማፈኛ ሲጀምርም በ3 የሚጀምሩ ሥላሴ የሚጨርሱ ሥላሴ ተረት አይደለም። ሥላሴን ይናገራል ነጠላው። በ7 በ5 በ3 ነው ማፈኛው የሚሰራው። 3 ቢሆን የሚጀምሩ ሥላሴ የሚጨርሱ ሥላሴ፣ 7 መሆኑ በ7ኛው ዙፋንህን ዘርግተህ በ7ኛው ዙፋን በ7ኛው ሰማይ የምትጠብቀን ጌታ ማለት ነው። ሰው ሰራሽ ሥርዓት አላወረሱንም። ታው በአእምሮ እንሆን። ዳታንና አቤሮን በገዛ ራሳቸው ያመጡት ጦስ እግዚአብሔር በሙሴ አድሮ የሰራትን ደብተራ ኦሪትን ደፈሩ። እግዚአብሔር አምላክ ምድር እንኳን እንድትሸከም እድል አልሰጣቸውም። ሰምጠዋል። ራሳቸውን የሾሙ አልተጠቀሙም። ይብላኝላቸው በዚች መንገድ ላይ ሄዱ። ነግሬሃለሁ፣ ይዘገያል እንጂ የሚቀድመው የለም። ትዕግሥቱም ንስሐ እንድንገባ ነው። አንገታችን የተፈጠረው ዞሮ ለማየት ነው። እስከ ዛሬ ድረስ ያሉትን ዘመናት ሽን ቤተ ክርስቲያን የደፈሩ ምን እንደሆኑ ዞር ብሎ ማየት ነው። የአባቶቻችን አምላክ ከእኛ ጋር ይሁን። የእናቴ ልጅ ዳዊት ከዚህ ይቆያል። ያገናኘን ጌታ ተመስገን። 79 ዓመተ ምህረት ዋንዛው ጋር ነው ጉባኤ ጀመረ። የመጨረሻ ልባሩ የመጨረሻ 80 ዓመተ ምህረት ጥር 8 ቀን መጥቼ እዛች ጋር አልቅሼ ቁጭ እንዳልኩ ቀሲስ መኮንን አሁን አሜሪካን ያለው ያ ሕፃን ቁጭ ብሏል። ባኮትን ስለ ቅዱስ ዑራኤል ወደ ዑራኤል እንሄዳለን። ምንድነው ዑራኤል? መልአክ ነው። የት ነው? እዛ ጋር እንቆምና እንየው። ባህር ዛፍ እኮ ይታያል። ሄድን። 80 ዓመተ ምህረት ተሰናብቼ ወጣሁ። ከዛ ወዲህም ተመልሼ ብዙ ነገር አድርገናል። አውደ ምሕረት እዛ ነው። የእናቴ ልጅ እቺ ቤተ ክርስቲያን እስካሁን ያቆየችን ስርዓት ሰማያዊ ነው፣ ምድራዊ አይደለም። በደቡብ ወንጌል አይሰበክም፣ ታቦት አይቆምም፣ ለፈጣን ተልኮ የወጣ ካህን አይመለስበትም፣ መግባት አይችልም፣ ከወጣ መመለስ አይችልም። ቀስ እየተባለ ስራችን እየነቀሉት ነው። የሚነቀለውን እናያለን። ሌላው አሁን ራሱ እዚህ ያየሁት ልባር ሰውነቴ እየተንቀጠቀጠ ነው። ወንጌሉን ያስቀመጥኩት እስቲ ጥንታውያን አብያተ ክርስቲያናት ልዩ መስቀሉ የሚቀመጠው እዚህ ጋር ነው። በቃ መስቀል እስራ አይደረግም። ረገጥኩ ማለት ነው። መስቀል ረግጦ ጥቅም የለም። ይሄን ቦታ እስካሁን 3ኛ ቦታ 4ኛ ቦታ ማየቴ ነው። ታው አትሮንስ ስራ አይደረግም። መስቀል ላይ ነው። ታው ጠብቆ ቤተ ክርስቲያናችሁን። ሌላው አሁንም አጥብቄ አደራም ይህችን ቤተ ክርስቲያን ያቆየችውን ስርዓት ቀስ እያልን እንሄድበታለን። በረከቱም ቀስ እያለ እያነሳ ይሄዳል። ሕዝቅኤል 34 ምዕራፍ በጎቼን ከእንግዲህ በኋላ እናንተ አትሰበስቧቸውም፣ በጎቼን ራሴ ሰበስባቸዋለሁ። 34 ምዕራፍ ትንቢተ ሕዝቅኤል ሙሉን አንብቡት። ነግሮ ሲቸግረው መጨረሻ ላይ ሕዝብ ይነሳል። እግዚአብሔር ትልቁ ቁጣው ሕዝብ መንሳት ነው። ስለዚህ እናቴ ልጅ ቀስ እያላችሁ ይሄን ቦታ አስተካክሉ። እኛ ልክ ለድምፅ ማጉላው ለሞንት አድርጎ
እንደዚህ አስተካክለን እዛ አድርገን ልንጀምር ስንል ከዚያ በኋላ ከላይ ጉልላቱ ላይ ያለው መስቀል አነሱ። ከዛ ያን ድንጋይ ኮለኮሉ። ዝንጀሮ ጦጣ አንጥቶ ለቀቀበት። እዚህ ቆሜ ነው መቅደስ የገቡት ጦጣና ዝንጀሮ። ይህ ሁሉ አሳልፈናል እዚህ ቦታ። አሁንም እግዚአብሔር ይሁነን፣ መድኃኔ ዓለም ክርስቶስ ይሁነን። ለጠበል ቤቱም ብዙ ገንዘብ ተዋጣ። ግብፅ ሄድኩ ስመለስ ተሰራ ተባለ። ያው እግዚአብሔር ከኛ ጋር ይሁን። ይቅርብኝ፣ ምንም ያደርግልንም፣ ይሄ አይጠቅመንም። ወደ ርዕሴ እገባለሁ። የምወረወረውን ኃይለ ቃሉን ጻፉ። የነገን እግዚአብሔር ነው የሚያውቀው። ርዕሳችን የሚወደኝ ቢኖር ቃሌን ይጠብቃል። አባቶቻችን ባቆዩት ሥርዓት ግራ ቀኝ እንዳትሉ። እሱ በተናገረው ቃል ወደ ኋላ የሚመለስ አምላክ አይደለም። እንኳን እሱ የተናገረው ቃል አባቶቻችን የተናገርነው ከሚጠፋ ምንድን ነው ያሉት? የወለድነውን አጥፋው። ከልጅ በላይ ስጦታ እመቤታችን ብቻ ናት። እሷንም አባቶቻችን ጉልላቱ ላይ መሶበ ወርቅ አድርገው አስቀምጠዋታል። መሶበ ወርቋ እመቤታችን ውስጡ ያለው ህብስት መድኃኔ ዓለም ክርስቶስ ከቤተልሔም በመሶበ ወርቅ ይገባል። የእናቴ ልጅ አላይ መሶበ ወርቅ አለ። በመሶበ ወርቁ ሰንጥቆ ወርዶ ለመንፈስ ቅዱስ የሚዋሃደው በመሶበ ወርቁ እንዳይመጣ መሶበ ወርቁ የለም። በመስቀሉ እንዳይወልቅ መንበሩ የለም። መንበሩ ያለው እዛ ታች። አንዴ ተለያይተን የለም። እግዚአብሔር ያጥናሽ። ቤተ መቅደሱን የምትሰሩ መሐንዲሶች በተለይ እግዚአብሔር ይሆናችሁ። የሚወደኝ ቢኖር ቃሌን ይጠብቃል። ይህ ኃይለ ቃል የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ልዑል እግዚአብሔር የጠራቸውን የመረጣቸውን የወደዳቸውን በመንገዱ የሄዱትን እንደማይለያቸው የዘላለም ቃል ኪዳን ሰጥቶ ያጸናቸዋል። እጠቅሳለሁ። ዘፍጥረት 6 ሙሉን አንብቡት። ዘፍጥረት 9 ሙሉን አንብቡት። በዚህ ምዕራፍ ላይ ኖህን እናነሳዋለን። ደግሜም አነሳዋለሁ። ኖህ እግዚአብሔር ያዘዘውን ቃል አላጓደለም። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል መጽሐፍ። ምን ማለት ነው? ብሉይ የለ ሐዲስ የለ። በሕገ ልቦና እግዚአብሔርን ደስ የሚያሰኝ ሥራ ዕድሜ ልኩን ሠራ። እኛም እግዚአብሔርን ደስ የምናሰኝበትን ይግለጥልን። በዚህ ምክንያት ለኖህ የዘላለም ቃል ኪዳን ሰጠ። ቀጥሎ አባታችን አብርሃምን አነሳዋል። አባታችን አብርሃምን በተፈጥሮ ተመራምሮ አምላኩን አገኘ። አብርሃም የተባለው በኋላ ነው። አቤት ከዘመዶች ተለይተህ ውጣ። ጣዖት አምላኪዎች ነበሩ። አሁንም ከጣዖት አምላኪዎች ተለይታችሁ ውጡ። ህዳር ተምራችሁታል። ጣዖት ዳጎን የሚባል ጣዖት እመቤታችን ዳጎን ቤት አስገቧት። በጭንቅላቱ ባፍጢሙ ተደፍቶ ተገኝቷል በማግስቱ። ከዚያም ተሰባብሮ ወድቋል። እጅ እግር አለው፣ ሰው ይመስላል፣ ትንፋሽ የለውም። ዳዊት ላይም አለ፣ አንብቦት። የአሕዛብ ጣዖታት ከወርቅ ከብር ይሠሯቸዋል። አፍንጫ አላቸው፣ አፍ አላቸው፣ ጆሮ አላቸው፣ እጅ አላቸው። ነገር ግን አይሰሙም። ሁለመናው ድንጋይ ነው። ጣዖት ማለት ይሄ ነው። ተነስ ወደማሳየት። ወዲያው ብድግ ሲል ሳራና ሎጥ ተከተሉት። ቃሉን ተቀበለ። 15 ምዕራፍ ዘፍጥረት አብርሃም አትፍራ፣ እኔ ከአንተ ጋር ነኝና። አያችሁ፣ ፈቃዱን የሚፈጽሙትን ሰዎች እኔ ከእናንተ ጋር ነኝ ይላቸዋል። ከእኛ ጋር የሚሆን መድኃኔ ዓለም ክርስቶስ እኔ ከአንተ ጋር ነኝ፣ አትፍራ፣ አይዞህ አለው።
ምስጋና ይድረሰው። እኛንም አይዟችሁ ይበለን የኔ መድኃኒዓለም። ቀጥዬ ነቢየ ልዑል ሙሴን አነሳዋለሁ። ሙሴ ጠራው። የእናቴ ልጅ ሰው የጣለውን እግዚአብሔር ያነሳዋል፣ እግዚአብሔር የጣለውን ግን ማን ያነሳዋል? እባካችሁ እግዚአብሔር እንዳይጥለን። ወንድማቸውን ሽጠው አስለቅሰው ሞት አውሬ በላ ብለው አባታቸውን አስለቅሰው አባታቸው ወንድሙ ኤሳውን አስለቅሶ የወንድም እንባ ተጠራቅሞ የአባት እርግማን ተጠራቅሞ ለ430 ዘመን ባርነት ጥሏቸው እስራኤል ወንድ ሲወለድ በእትብቱ አንገቱን ጠምጥመው ይጥሉት ነበረ። ልትጥለው ስትል ሆዱ ያንብ ያለ አራራው። ከዚያ 3 ወር ሸሸገችው። ድምፁ እየወጣ አስቸገራት። ቢያገኟት ይገሏታል። ከዚያ በ3ኛ ወር እያነባይ ደንገል ተብትባ ውሃ እንዳይገባ ሰምለቅልቃ ክዳነ በእጅታ ዝም እንዳይበለው ለአባይ ወንዝ ለግዮን አደራ ሰጠችው። ከገነት እኮ ነው የሚወጣው ግዮን። ከዚያም ሲንሳፈፍ እህቱ ደንገል ውስጥ ትጠብቃለች። እናትም እዛው ታነባለች። ያቺ የፈርዖን መጣች። ክፍት ስታደርገው ሰንደቅ አለ ልቧ። እንዳት ይሄ ዕብራዊ ነው አሳድገዋለሁ አለች። ወሰደችው ከቤተ መንግሥት። መጣች እህቱ። አንቺ ልጅ ሞተባት ጡቷ የሚፈስ ሴት አለች፣ ለምጣልሽ ቶሎ አንጭልኝ። የእናቱን ጡት እያጠባ አሳደገው የማይሳነው ጌታ ክብር ምስጋና ለእሱ ይሁን። ያን ሙሴን ጠራው። ሙሴ የሕዝቤን ደማቸውን አይቻለሁ፣ የሕዝቤን እንባቸውን አይቻለሁ፣ የሕዝቤን ግፋቸውን አይቻለሁ። ያለ ምክንያት የተፈጠርን መሰለህ እንዴ? ሕዝቤ እኮ ነው የሚለን መድኃኒዓለም። ሕዝቤ እንዲለን ሁሉ ኃጢአትና ግፍ በደልን አንስራ። አባት መረር ሲለው ልጁ መጥፎ ሲሆን እንደወለደው እያወቀ ይሄ ልጅሽ ይላል። እሷም ምረር ሲላት ይሄ ልጅ ትለዋለች። ምጧን ረንግታ ምጧን ትታ ሕዝቤ ይለናል። አለ ምክንያት አልተፈጠርንም። በአምሳሉ እኮ ነው የተፈጠርነው። ጥበቡን አካፍሎ እኮ ነው የፈጠረን። እናንተ ልጅ ብርሃንን እናይበት ዘንድ ብርሃንን ዙሪያዋን ግንብ ገንብቶ እኮ ነው ዓይንን ውሃውን ግንብ መሃል ነው እኮ ቁጭ አረጋት። አቤት ጥበብህ! ይህ ጥበበኛ አምላክ በጥበብ እኮ ነው የፈጠረን። አስተውሉ እናንተ ልጅ የሕዝቤን ግፋቸውን፣ የሕዝቤን እንባቸውን፣ የሕዝቤን ደማቸውን አይቻለሁ። ከአስገባሪዎቻቸው ግብፃውያን የተነሳ የሚደርስባቸውን ግፍ አይቻለሁ። ሂድ ሕዝቤን ታወጣለህ አለው። ሙሴም ጌታዬ አለ፣ ለመሆኑ እሄዳለሁ፣ ማን ነው የላከህ ያሉኝ እንደው ስምህም ማን ልበላቸው አለው። እኔ የአባትህ አምላክ። አባታችሁ አምላክ አለው። የአባትህ አምላክ የአባቶቻችን አምላክ ማለት የአብርሃም አምላክ። አቤት የኔ ጌታ የእስራኤል አምላክ ነኝ። ያለና የሚኖር ነው በላቸው። ያለና የሚኖር አሁንም ያለ ሁሉን አሳልፎ የሚኖር አምላክ ነው በላቸው አለው። ሄድ አትፍራ፣ ካንተ ጋር ነኝ አለው። ምስጋና ለእሱ ይሁን። ሌላ ምን እንላለን? ያዜ እናቴ ልጅ ኢያሱ መጽሐፈ ኢያሱ ምዕራፍ 1 ከቁጥር 1 እስከ 9 ታነቡታላችሁ። ይህ እግዚአብሔር 175 ጊዜ ቃል በቃል ያነጋገረው ሙሴ አረፈ፣ ሞተ። ኢያሱ ደቀ መዝሙሩ ነበር። ከሙሴ ስራ አይጠፋም። ቅዱሳንን ያገለገሉ ከቅዱሳን ስር የማይለዩ አንድም የወደቀ የለም። ታላቁ ነቢይ ኤልሳዕ የኤልያስ ደቀ መዝሙር ዮርዳኖስን ከፍሎ እነሆ ያ የሶርያ ንጉሥ
የላካቸው ሰራዊት ቤቱን ከበው ያይ ነበረ። ከሚነሳት የደረሰ ነው። ገያዝ ተርበደበደ። ወጣና ሲያይ ሰራዊት ከቦናል አለ። ከእነሱ ሰራዊት የኛን ሰራዊት ይበልጣሉ አለ። አረ ምንም የለም ተከበዳል አለ። ከሰት ልቦሙ ዘሕፃን አየኔ ጌታ ደጉ ጌታ እችን ቃል እንደተናገረ የገያዝን አይን ከፈተው፣ የኛንም አይን ይክፈተው መድኃኒዓለም ክርስቶስ። ሰራዊቱን የሚያይበት አይን ከፈተለት። የእግዚአብሔርን ሰራዊት የሚያይበትን አይን ከፈተለት። ምስጋና ለመድኃኒዓለም ይሁን። እኛም መስቀሉን የምናይበት ችን ቤተ ክርስቲያን የምናይበት አይናችንን ይክፈተው መድኃኒዓለም ክርስቶስ። ከባድ ናት። የሚያከብሯት ክብር ያገኙባታል፣ የማያከብሯት ከወደቁ ትንሣኤ የላቸውም። የእናቴ ልጅ ከዚያ በኋላ ያ የእናቴ ልጅ አይነ ልቦናውን ከፈተለት። ገባ ሄደ ያለው ወጥቶ ሲያይ እነዛን ወደዛ ርቀው የእግዚአብሔር ሰራዊት ኤልሳን ከበው ታየ። ገባ የእሳት ሰረገሎችና ፈረሶች አለ። ፈረሶቹ እሳት፣ ሰረገሎቹ እሳት፣ ልብሳቸው እሳት፣ ሰይፋቸው እሳት፣ ሁለመናቸው እሳት። የእግዚአብሔርን ሰራዊት አየ። እኛንም አይናችንን ይግለጠው መድኃኒዓለም ክርስቶስ። በእነኚህ ነደ እሳት በሆኑ ሰራዊት እኛንም ቤተ ክርስቲያናችንም ሀገራችንን ይክበብልን መድኃኒዓለም ክርስቶስ። ከቦ ይጠብቅልን። ኢያሱ ያ ሙሴ ሞተ። ኢያሱ ሕዝበ እስራኤልን ከተስፋይቱ ምድር ታስገባለህ። እድሜህም ሙሉ ጠላት አይቋቋምም። ርዕሴን እንዳትረሱት። ርዕሴ የሚለው የሚወደኝ ቢኖር ቃሌን ይጠብቃል። ቀጥሎ እንዳትረሱት። ቀጥሎ ያነበብኩት የሚወዳቸውን የሾማቸውን የመረጣቸውን ሁሉ ቃል ኪዳን ሰጥቶ ነው የሚያሰማራው መድኃኒዓለም። ቃል ኪዳን ሰጥቶ ነው የሚያሰማራቸው። እንዲሁም የሚያሰማራልን አንድ ንጉሥ አሽከር ቢኖረው እኮ ሲልከው መታጠቅ ካለበት አስታጥቆ ይዞ መሄድ ያለበትን ሩቅ ከሆነ ስንቅ ሰጥቶ ነው የሚሸኘው። እኛ ጌታ እስካሁን ያሰማራቸውን ቃል ኪዳን ሰጥቶ ባዶ የሰደዳቸው። ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም፣ አይዞህ። ነገር ግን የነዚህን ሕግ ቃሎች የዚህን ሕግ ቃሎች መጽሐፉ ላይ የተጻፈውን ሕግ ከአፍህ አትለይ። በቀንም በሌሊትም እነዚህን ሕጎች ጠብቅ። እነሆ የዚያን ጊዜ መንገድህ ይቃናላል፣ ይከናወንላል። ንግድ ይጀመራል፣ እንቅፋት። ትዳር ይጀመራል፣ እንቅፋት። ውጭ ይኬዳል፣ እንቅፋት። ጉድ ተምሮ ተሞቷል። አንድ ነገር ሳይኖር መኩራት መመጻደቅ እንጀምራለን። ጸጋው ሲገፈፍ ሜዳው ሁሉ ገደል ሆኖ ቁጭ። አስተውሉ። በአእምሮ ነው። እዚህ ወንጌል ላይ መዝሙር 88 ቁጥር 34 ካፌ ከከንፈሬ የወጣውን ቃል አልለውጥም ይላል ሰራዊት ጌታ እግዚአብሔር። ቃሉ አይለወጥም፣ ወደ ኋላ አይመለስም። መድኃኒዓለም ሂድ አለው። ሄደ። ኢያሱም ቃሉን ተቀብሎ አይዞህ ተብሎ ነገር ግን ካንተ እንዳልለይ ከሙሴ ጋር እንደነበርኩ ካንተ ጋር እንደሆን ቃሉን ጠብቅ። ያስ ነቢየ ልዑል ዳዊትንም ከረኝነት አንጥቶ ሕዝቤን ጠብቅ። ንጉሥ ሰሎሞን የዳዊትን ልጅ እንዲህ አለው፣ እነሆ ሰሎሞን ካንተም በኋላ አንተን የሚመስል ንጉሥ አልነበረም፣ ካንተም በፊት አንተን የሚመስል ንጉሥ አላነገሥኩም። ነገር ግን ጥበብን ማስተዋልን ሰጥቼሃለሁ፣ ካንተ ጋር ነኝ አለው። ሕዝቤን ጠብቅ ብሎ የሾመው ንጉሥ ሰሎሞን የ12 ዓመት ልጅ። አንብቡት። ሁለተኛ ሳሙኤል 5 ምዕራፍን አንብቡት። የዳዊት አምላክ
ከኛ ጋር ይሁን። ነቢዩ ኤርምያስን ኤርምያስ ገና በእናትህ ማኅፀን ሳልሠራህ አውቅሃለሁ። የእኔ ጌታ መሐንዲሶች መጀመሪያ ሲያስብ ያድራል። ጠዋት ብድግ ይልና ያሰባትን ወረቀት ላይ ያስቀምጣል። ይሄ አእምሮ ከእግዚአብሔር የተሰጠ ዛሬ ተምሮ ተሞቶ ቤቱን በቅድ ሊመራ ማኅፀን ዘግቶ ቤት ሊሳካ ዕድሜ ሊገኝ ዘር ሊወጣ ቤቱ በረከት ሊያገኝ በገዛ ስራቸው በእቅድ በአፍጢማቸው እየተደፉ ነው። ንጹሖችን አይነካም ነው የምናገረው። አላዋቂ ነው እግዚአብሔር። እንደኛ እግዚአብሔር ይሰደባል። ለጭካኔ እንዲያመቻቸው ያልተፈለገ እርግዝና እያሉ አይደለም የሚጨፈጭፉት። በማኅፀን ጦርነት የከፈቱ በማኅፀን ደም የሚያፈሱ የሉ። ይብላኝላቸው። ይህ መድኃኒት የምትሸጡ መድኃኒቱን የሠራ ለይቶለታል። ቶ ከገማ ይቀር ብስብስ አለ ሰውየው። አስተውሉ። እናቴ ልጅ ገና በእናትህ ማኅፀን ሳልሠራህ አውቅሃለሁ። በእናትህ ማኅፀን ሳለህ ነቢይ አድርጌ ሾሜሃለሁ። አትፍራ፣ እኔ ከአንተ ጋር ነኝ። ትተክል ዘንድ ትነቅል ዘንድ ከአንተ ጋር እሆናለሁ። ክብርና ምስጋና ለመድኃኔዓለም ይሁን። እንዲህ አድርጎ ነው የሚሾማቸው። እንዲሆነ ነው የተሾምከው። ይብላኝላቸው። በገንዘብ ለተሾሙ በገንዘብ ለሾሙ በገንዘብ ላሾሙ ሹመት የሚሰጥ የባህሪ ገንዘቡ የእግዚአብሔር ገንዘብ ነው። እንዲህ አድርጎ ነው ቅዱሳኖቹን ሾሙ። ወደ አዲስ ኪዳን ልምጣ። የእኛ ጌታ መድኃኔዓለም ከድንግል ማርያም ሥጋውን ለበሰ። እሷን አህሎ እሷን መስሎ የተቀደሰች እናት አደረ። የእኛ ጌታ ዮሐን ሐዋርያትን 10 ምዕራፍ ማቴዎስ ጠራ። ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ። ወደ ዓለም ሁሉ ሂዱ። በአራቱም ማዕዘን አራት ማዕዘን መስቀል ስሩ የሚል የለም። ይብላኝላችሁ። አራት ማዕዘን መስቀል ሕያው እግዚአብሔርን ክህደት ነው። እንዴት እያደረጉ አለማመዱን መሰላችሁ? አክሊሉ ላይ አራት ማዕዘን ማህተም ለመሆኑ እንደው አባቶቻችን መስቀል መሃል አናት ላይ አድርገው አይታችሁ ታውቃላችሁ? እንደው ምንድነው የሆነው? መሃል አናት ላይ ይደረጋል መስቀል። ጉልላቱ ላይ ነው የሚቀመጠው። ቀስ አሉና አራት ማዕዘኗን ማስቀመጥ ጀመሩ። ግንባር ላይ ነው ያለው መስቀል። ልብ አድርጉ የሚሰሩትን ስራ። አራት መስቀል አራት ማዕዘን መስቀል ማለት ምስል ነው። ይሄውም በምስራቅ ነው የተሰቀለው የኛ ጌታ። ይሄ ነው አቀማመጡ። በዚህ በር ሲሰራ እንዲህ ተደርጎ አይቀመጥም። በምንም አይነት መስቀል አቅጣጫውን አይለውጥም። መንበር ሲሰራ በምስራቅ ሐረግና አንድ መስቀል፣ በምዕራብ ሐረግና አንድ መስቀል፣ ሰሜንና ደቡብ ላይ መስቀል አይሰራም። አቅጣጫውን ላይ ይለወጥ። የኛ ጌታ በአራቱ ማዕዘን ስበኩ አለ እንጂ አራት ማዕዘን መስቀል ብለህ ምስል ጎልት ብሎ አልተናገረም። የኛ ጌታ ይብላኝላችሁ። በቤተ መቅደሱ አናት ላይ ደብረ ሊባኖስ ተደርቦበታል። ያ ሁሉ አባቶች አሉ። አክሱም ተደርቦበታል። እዚህም ይኸው መጀመሪያ ጉልላቱ፣ ከዚያ በኋላ ወደ ምሕረቱ ተነቀለ። ያ ድንጋይ ተደረደረ። ጥዬ ሄጃለሁ። አስተውሉ። የእናቴ ልጅ መረጠ። በአራቱ ማዕዘን ሄዳችሁ ስበኩ፣ ድውይ ፈውሱ፣ ለምጻም አንጹ፣ ሙታን አንሱ። ማቴዎስ 28 ከ19 እስከ 20 እኔ ያስተማርኳችሁን ትምህርት እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ክብር ምስጋና ይግባህ የኔ ጌታ የኔ መድኃኒት። እነዚህ ዛሬ በአባቶቻችን ሐዋርያት ዘንድ የተሾሙ ካህናት ይኸው ቃል ኪዳኑ ሙሉ ነው። አባቶቼ ምስጋና ይድረሰው የኔ መድኃኒት ያለው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ድውይ ፈውሱ፣ ለምጻም አንጹ። ጠበል ስትጠመቁ ካህን ከሌለ እንዳትገቡ። ስልጣኑ የተሰጠው ለካህናቱ እንዳይከብዳቸው ማጥመቁ ከባድ ነው። እርግጫም አለው፣ ትግል አለው። የእናቴ ልጅ ሰኞ መምሬ ገሌ፣ ማክሰኞ መምሬ ገሌ፣
አሁ በፕሮግራም በተራ ይድረሰን። ይህ ዓለም ካልጎሰመን፣ ይህ ዓለም ካላሳደደን ክብር አይገኝም። ማቴዎስ 28 ከ19 እስከ 20 ቀጥሎ ማርቆስ 16 እጆችን ትጭናላችሁ ድውዮች ይፈወሳሉ። ሲጠመቅ መስቀሉን ግንባሩ ላይ አድርጎ ከማን ተማር ነው? ያን አይነ ስውሩን ዳሰሰ፣ አይኑ በራ። ያንን ለምጻሙን ዳሰሰው፣ አይኑ በራ። በትክክል ስርዓቱን አሳይቶናል። ስርዓቱን ጠብቆ የእናንተ ልጅ። ስለዚህ በሐዲስ ኪዳንም አባቶቻችንን እንዲህ አድርጎ ሾሞልን ሄዷል። የኔ ጌታ በካህናት አባቶቻችን እንመካለን፣ የእሱ ሹማምንት ስለሆኑ። ትምህርቱ ላይ መመጣበታለሁ። የእናንተ ልጅ ክፍል 1 ትምህርታችን ያው የሚወደኝ ቢኖር ቃሌን ይጠብቃል። የአሁኑ ርዕሳችን ደግሞ እነሆ በመካከላቸው አድር ዘንድ መቅደሴን ስሩልኝ እንደማሳይህ አድርገህ ስራ። በመካከላቸው አድር ዘንድ ልብ አድርጉ። ፈጠረን። የፈጠረውን ሕዝብ እረኛ ከበጎቹ እኮ አይለይም። የእኔ ጌታ እኮ ተለይቶን አያውቅም። በገዛ እጃችን በክፋታችን በኃጢአታችን ነው ከመንጋው የተለየ ነው። ክፉን ስራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሁኑ። ወደ ትምህርቱ ገባለሁ። የእናቴ ልጅ ዘጸአት 25 አሁን የጠቀስኩት አስጠንቅቆ እንደማሳይህ በመካከላቸው አድር ዘንድ ስሩልኝ። ዘዳግም እንዲሁ ጠቀስ ጠቀስ ነው ማድረግላቸው። ዘዳግም 12 ቁጥር 32 ምን ይላል ቃሉ? ሙሴ እኔ የማዝህን ሁሉ ታደርገው ዘንድ ጠብቅ፣ ምንም እንዳትጨምር። ልብ አድርጓት የእናቴ ልጅ፣ ልብ አድርጎ የምናገረው አላቸው። እስቲ እጃችሁን ላይ አላችሁ። የኔ ጌታ እንዳትመልሱ። የኔ ጌታ ፈጠናችሁ እንዲህ ብድግ እንዳደረጋችሁት የኔ ጌታ ቢሰጥ አያልቅበት፣ ሰጥቶ አይቆጫው። አስራቱን የምትሰጡበት እጃችሁን፣ ምጽዋቱን የምትሰጡበት እጃችሁን፣ የኔ ጌታ ዘቢቡን ጧፉን ቀዳሚያቱን የምታመጡበት ይህንን እጃችሁን እንደዘረጋችሁት የኔ መድኃኔዓለም የበረከት እጁን ይዘርጋላችሁ። በክብር ይመለስ። አለን እንዳላችሁኝ አለሁ ይበለን መድኃኔዓለም ክርስቶስ። በተናገረው ቃል ወደ ኋላ አይመለስም። እንደማሳይ ስራ ካለ በኋላ ምን አለው? የማዝህን ነገር ታደርገው ዘንድ ጠብቅ፣ በእርሱ ላይ ምንም እንዳትጨምር፣ ከእርሱ ምንም እንዳትቀንስ። መሐንዲሶች መቅደሱን ለመስራት የታደላችሁ ይህን ሳታነቡ ሊቃውንት ሳትጠይቁ ጭንቅላቴ የፈጠረውን እየሳልክ እናንተ ልጅ ጠብቅ ዕድሜህን። ትእዛዙን ያፈረሰውን ሁሉ ያፈራርሰዋል። ችግር የለበትም እኮ የኔ ጌታ። መዓቱ አያልቅበት፣ ምሕረቱ አያልቅበት። እየለየ ማንጠፍ ይችላል። የእሱ ብትር እኮ አይን አለው። አንተ የእናቴ ልጅ ልጅ ሆነን ድንጋይ ስንወረውር ለይተን እንመታለን እኮ። ለይቶ የሚመታ ብትር አለው። ሕዝቅኤል 9 ምዕራፍ አንብበኸዋል። ቅዱስ ገብርኤል ጸሐፌ ትእዛዝ 6ቱን አለቆች በቀኝ አድርገህ ሁሉም ምሳር ታጥቀው 6ቱን መቅሰፍተ መላእክት በግራ አድርገህ ወደ ከተማይቱ ግባ። የሚያለቅሱ የሚጠቅሱትን ሰዎች ከተማይቱ ውስጥ በሚሰራው ግፍና ርኩሰት የሚያለቅሱትን ሰዎች ቶሎ በል በግንባራቸው አትምባቸው። ከዚያ በኋላ እነሆ ሄዱ፣ ወደ ከተማይቱ ግቡ። እጃችሁ አይራራ፣ አሮጊት ብለህ እጃችሁ አይራራ፣ ሽማግሌ ብለህ ወጣት ሶታ ለጋ ፈረፈጭ ሕፃን ብለህ እጅህ እንዳይራራ ግደሉ፣ ጨፍጭፉ አላልክ? መቅደሴ ባሉ ካህናት ጀምሩ። በምን ምክንያት ዳታንና አቤሮን ገብተው ይሆን?
ንጹሐን አባቶቼ ላይ ነካም የምናገረው አንዴ በቃል ኪዳኑ ቆመዋል። አሁንም አባቶቻችንን የዓይን ማረፊያ አይንሳን። ነፍስ አባት የሌላችሁ ሰዎች እግዚአብሔር ያጠናችሁ። ነፍስ አባት የሌላችሁ እግዚአብሔር ያጠናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሆናችሁ። ቀጥሎ አየዋለሁ የእናቴ ልጅ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 እና 24 ታነቡታላችሁ። ምን ይላል መሰለህ እናቴ ልጅ? ይኸውልህ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 መድኃኒታችን የሚወደኝ ቢኖር ቃሌን ይጠብቃል፣ እኔ እንደወደድኩት አባቴም ይወደዋል፣ ወደ እርሱ እንመጣለን፣ መኖሪያ እናደርጋለን። ከእግዚአብሔር ጋር መኖር ትእዛዙን ቃሉን መጠበቅ። ቃሉን የማይጠብቅ የማይወደኝ ቢኖር ቃሌን አይጠብቅም። ይህቼ የምናገራት የላከኝ የአብ ቃል እንጂ የኔ ቃል አይደለም ይላል የሰራዊት ጌታ፣ የኔ ጌታ፣ የኔ መድኃኒዓለም። ከዚያም ትንቢተ ሕዝቅኤል ምዕራፍ 21 ነቢየ ልዑል ሕዝቅኤል እነሆ ሰው ቢያደርገው በሕይወት የሚኖርበትን ፍርዴን ጠብቁ ብላቸው አላደረጓትም። እደግመዋለሁ። ሰው ቢያደርገው በሕይወት የሚኖርበትን ፍርዴን ጠብቀው አላደረጓትም። በዚህ ምክንያት ይህን አምጥቻለሁ ሊለው። ስለዚህ ወገኖቼ ቃሉን ጠብቁ። ከዚህ በኋላ መቅደሴን ስሩልኝ። የሚወደው ሕዝቤ ያለውን ቀጥታ ከግብፅ ባርነት ነፃ አወጣ። በመጨረሻ መቅደሴን ስሩልኝ አለ። የሚወደውን ሕዝብ ለመባረክ በሚወደው ሕዝብ መካከል እንዲገኝ ይህቺ ቤተ መቅደስ መቼ ተመሰረተች? ይህቺ ቤተ መቅደስ መቼ ተመሰረተች? ስናማትብ ልብ በሉ። ቤተ ክርስቲያን ስንመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምሳለ ኢየሩሳሌም ቅድስት ተዋሕዶ ቤተ ክርስቲያን ሰላም ለኪ አምሳለ ኢየሩሳሌም። እቺ ቤተ መቅደስ የኢየሩሳሌም ሰማያዊት ምሳሌ፣ የእመቤታችን ምሳሌ። እመቤታችን በሥላሴ ሕልና ስንት ዓመት ኖረች? የሥላሴን ዘመን ማወቅ አይቻልማ። አባቶቻችን ሥላሴን በአረጋዊ ምሳሌ አድርገው ሳሉ። ስዕል መቀለጃ አይደለም። መጽሐፍ ልባድ ላይ አይሳልም። በአንድ ቀለም ስዕል አይሳልም። በአንድ ቀለም የተሳለ ስዕል እንዳትገዙ። ልብ አድርጉ የምናገረውን። በፕላስቲክ የተሰራ ስዕል እንዳትገዙ ወይ በወረቀት ወይ በጨርቁ በቃ እንዳትገዙ። ይህን ስዕል ጊዜ ያለው ዱቄት ሆኖ ሻይላል። የትም ልታፈስና ልታሰርግጠው ነው። ስዕል ደጅ አይለጠፍም። በመቅደሱም በመጋረጃ እየታጠረ ነበር። ዛሬ ልባዱ ሁሉ ነጋዴ የገባበት ልባዱ የባሳት ታንጣ። አቤት አቤት ለአገልጋዮቹ አቤት አቤት። እንደው ተያይዘን እንጥፋ። አሁን ጃንጥላ ላይ ስዕል ይደረጋል። ጃንጥላው የሚቀመጠው ተዘቅዝቆ፣ ጃንጥላው የተሰራው ለስዕሉ የእናቴ ልጅ ለወንጌሉ፣ ለታቦቱ፣ ለታምሯ። አቤት እግዚኦ! ያንን እዚህ መካከል የተተከለ መስቀልም እየነቀላችሁ ጣሉ። አይቻልም። ግንባሩ ላይ የተሳለው ይበቃል። አረ ጠፋን፣ ተያይዘን ጠፋን። ጃንጥላ ተዘቅዝቆ ልመና ያየሁት አዲስ አበባ ነው። አባቶቻችን ሰሌን ያነጥፋሉ። ሰሌኑ የለም እኮ ዛሬ። ሰሌኑ ጭራሽ በደጃችንም የለም። በአገሪቱም ላይም እንደው ገጠሩ ላይ ነው እንጂ ሰሌን የለም እኮ። ሰሌን እኮ መቀበሪያችን ሰሌን ነበር እኮ። ምንጣፍ ይሆናል። አላየህም? ደብረ ብርሃን ሥላሴ የአማገሩ እኮ አለላ እየተነከረ በሰሌን እኮ ነው የተሰራው። ሰሌን እኮ ስንት ስራ ይሰራል። ተማሪው አኩፓድ አድርጎ የአብነት ትምህርት ይለምንበታል። እንቀበርበት ነበር። ምነው ተጣላን ከሀገራችን ዛፎች? እግዚአብሔር ይጠብቀን። ከዚህ በኋላ እቺ ቤተ ክርስቲያን ሰማያዊ ናት። ራዕየ ዮሐንስ 11 ምዕራፍ ቁጥር 19 በሰማይ ያለው
የእግዚአብሔር ቤተ መቅደስ ተከፈተ፣ ታቦቱም ታየ። እነሆ መብረቅ፣ ድምፅ፣ ነጎድጓድ፣ የምድርም መናወጥ ሆነ። ያችን በሰማይ ያለውን መቅደሱን ሙሴ እንደማሳይ ሥራ መምህር እኮ ነው መድኃኔዓለም ያስተምራል። መምህር እያሳየ ያስተምራል እኮ ብረታ ብረት የሚሰራው እንጨት ስራ የሚሰራው ሌሎችም ኦፕራሲዮን ሲያደርጉ ያ የቀደመው መምህር እየሰራ እኮ ነው የሚያሳየው። የኔ ጌታ እንደማሳይ ሥራ አለው። አሳየው ሙሴን። እቺ ቤተ መቅደስ ናት የምንጸልይባት፣ ራሱ ዙፋኑ ያደረጋት በውስጡ አገኛለሁ ብሎ ቃል የገባላትን መቅደስ ነው አባቶቻችን ሰርተው ያስረከቡን። ጉድለት የላትም። ላጎደሉ ወዮላቸው ይጠይቃል መድኃኔዓለም። ቃሌን ለምን አጎደልክ? ቃሌን ለምን ይሄ ዛሬ የምንሰማው ቃል ሰይፍ ነው። ከሁለት ፊት ይሳለ እንዲህ ብለው ማጨድ ነው፣ እንዲህ ብለው ማጨድ ነው። ታኅሳስም ወር እኮ እናቴ ልጅ ምንም ዛሬ 17 ቢሆን የሚቀረውን አናውቅም። ገበሬው እኮ ታኅሳስ ነዶውን እያጨደ አውድማው ላይ ወስዶ ባሪያውን በዙሪያው አድርጎ ያርመሰምሰዋል፣ ያሄደዋል፣ ገለባውን ያዘረዋል። ገለባው ካውድማው ውጭ ወደ ነፈሰበት ይሄዳል። ገለባው ወደ ነፈሰበት ቢሄድ ሁሉ ገለባ ነው። ከአውድማው ለመኖር ያብቃን እግዚአብሔር አምላክ። ከዚህ በኋላ እናቴ ልጅ ይህችን ሰማያዊት ቤተ መቅደስ ሙሴ እነሆ የእናቴ ልጅ ይህችን ቤተ መቅደስ በሰማይ መታየቷ ጥንታዊነቷን እውነተኛ የእግዚአብሔር ቤት መሆኗ ስርዓቷ በውስጧ የሚደረገው የልብሱ አልባሳቱ የታቦቱ ስርዓት ሁሉ ሰማያዊ ስራ፣ ሰማያዊ ትእዛዝ፣ ካህናቶቿ በሰማያዊ አምላክ የተሾሙ በልዕልና ያለ እግዚአብሔር የሾማቸው ሹመታቸው ሰማያዊ የሆነ በምንኩስና ያሉት ድንግልናቸውን ያጸኑ፣ በክህነት ያሉት ስርዓታቸውን የጠበቁ አባቶች የሚያገለግሏት ሰማያዊት መቅደስ ናት። ክብር ምስጋና ይግባው። ከዚህ በኋላ እነሆ ያችን ቤተ መቅደስ ወደ ምድር ሊያመጣት ፈለገ። የኔ ጌታ መጣ፣ ምድርን አየ። ምድርን ሲያይ አንድ ሰው አገኘ። ኖህ የተወለደ ዕለት ቅዱስ ቅዱስ ብሎ እግዚአብሔርን ያመሰገነ የተወለደ ዕለት። አቤት እንዴት ያለው ማህፀን ነው! እንደው የስምንተኛው ሺህ ማህፀን ምን ወልደን ምን ትተን እንሄድ ይሆን? እንደው መውለድ ያልጨረሳችሁ ምን እያላችሁ ይሆን የምትለምኑት? አይሁድ ጉድ ሰርተን ከሆነ የሚወለደው ጉድ ነው። ጉድ የሰሩ ጉድ ወለዱ፣ ጉድ የሰሩ ጉድ ወለዱ። የወለዷቸው ጉደኞች ጉድ ሰሩ። አቤት ጉድ ሊሆኑ ነው። ምን እያላችሁ ለምትለው ለመሆኑ ልጅ ስጠው የሚላለ ዘንድሮ ልጅ ስጠው ምንለው አለ። ያዘናት ልጅ ወደ ምድር አየ። ኖህን አገኘ። ኖህ በዚህ ህዝብ መካከል ጻድቅ ሆነ አግኝቻለሁ። እንስሳውን፣ አራዊቱን፣ አዋፉን ጠቅላላ ምድርን በሙሉ ላጠፋት ነው። ምድር ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበረ። ስለዚህ አንተም ቤተሰብህም የምትድኑበት ቶሎ ከጎፈር እንጨት ለይቶ መርከብ ስራ አለው። ያዜና ልጅ ለይቶ እንጨቱ ጎፈር የተለየ እንጨት መሆኑ የመስቀል ምሳሌ። ከዛፎች ሁሉ ጎፈርን እንደለየ ከሰው ልጆች ሁሉ ማደሪያው የምትሆን ድንግል ማርያምን ለየ። ልባርኩ ጎፈር የመስቀል ምሳሌ፣ በመስቀል ተሰቅሎ የማዳኑ ምሳሌ። ከዚያም ጻድቁን እንዲህ አለው፣ የሰው ሁሉ ፍጻሜ ደርሷል፣ ቶሎ በል የምትድንበትን መርከብ ስራ አለው። ሲሰራም ቁመቱን 300 ክንድ ልብ አድርጓት፣ አላጎደለም። ኖህ 300 ክንድ 30 ደምርበት 330 12 ቀንስ፣ ውጤቱ
318 ልብ አድርጉ እናቴ ልጅ። ከዚያም ወደ ላይ ግድግዳውን 30 ክንድ ክፍሎቹን 3 ክንድ አድርገህ ስራ። ጎኑን 50 ክንድ አድርገው። ከኔ ጋር ናቸው እናቴ ልጅ ወገኔ። አክሊል የእናቴ ልጅ አላችሁ። ተመስገን ጌታ። ልብ አድርጓት። ያችን መቅደስ እኛ መካከል ሊተክላት ፈለገ። ኖህ ጻድቅ ሆኖ ተገኘ። ከክፎች አትተባበሩ፣ ከሐሰተኛ አትግጠሙ። ትዝ ይላችኋል፣ ቅዳሴ ታዳምጣላችሁ። ሐሰተኛ ይወገድ ዘሩ ይጥፋ ማለት ነው። ወርቅን የሚወዱ ይነቀሉ። ቅዳሴው ላይ የብላኝለት ጉቦ የበላ የሰጠ አይጠየቅም። አራጣ ያበደረ በጤፏ አሸዋ በወተቷ እርጥብ በርበሬ በቆሎና ሩዝ ማሽላ ጤፍ ነው እያሉ ለሸጡ በቅቤው ሞራ የእናቴ ልጅ በሽሮው ኖራ ለነገዱ ወዮለት። እናቴ ልጅ እንስተካከል። 330 12 ቀን 318 በኖህ አብራክ 318 ሊቃውንት ጸሎተ ሃይማኖትን ጽፈው የኛ አባቶች 318 ሊቃውንት አርዮስን ድል የነሱ አሐቲ ቤተ ክርስቲያን አሐቲ ጥምቀት ብለው የኛ አባቶች ጸሎተ ሃይማኖትን ዘወር ትሉላለን። እነዚህ በኖህ አብራክ ነበሩ። ቀጥሎ ቁመቱን ወደ ላይ 30 የኛ ጌታ በ30 ዘመኑ ተጠመቀ። ጎኑን 50 ባረገ በ50ኛው ቀን መንፈስ ቅዱስ ላከልን። 72 ቋንቋ ተናገሩ። የተበተነውን የኖህ ልጆች በወንጌል እያስተማሩ ሰበሰቡ። 12 ቀንስ አለው። ቀንስ ማለቱ በስተኋላ ከ12ቱ ነገደ እስራኤል በስተኋላ 12ቱ ሐዋርያት በ12ቱ ሰዓተ መዓልት በ12ቱ ሰዓተ ሌሊት የእናቴ ልጅ በ12ቱ ወራት የሚያመሰግኑኝ በአብራክ ያሉ ልጆችህ ሲለው ልብ አድርጉ እስቲ። አብ ወልድ መንፈስ ቅዱስ ፊደሉ ስንት ነው? ቶሎ ቆጥረህ ንገረኝ። ቶሎ በል። 12ቱ ዘወትር ካህናቶቻችን ሰማያውያን ሹማምንት እግዚኦ መሐረነ ክርስቶስ። ስንት ናቸው መስመሮቹ? ስንት ናቸው? 12 በ12ቱ ሰዓተ መዓልት ሰዓተ ሌሊት በቀራንዮ ያፈሰስኩት እንደምን እግዚኦ መሐረነ ክርስቶስ እያላችሁ በ12ቱ ብልቶቻችሁ ስሜን የሚጠሩ ካንተ አብራክ አሉ ሲለው ከዚያ በኋላ ክፍሏን 3 አድርገው አለው። 3 መቅደስ፣ ቅድስት፣ ቀኔ ማህሌት። ሙሴ እንዴት አድርጎ ሰራ? አንቲ ውእቱ ደብተራ ዘቀዳሚት ውዳሴ ማርያም። አንድምታውን አንብቡት። አንደኛ ሙሴ ደብተራ ኦሪትን ታቦተ ጽዮን የነበረችበትን ቅድስተ ቅዱሳን የመቅደሱ ምሳሌ፣ ቅድስት የቅድስት ምሳሌ፣ ደብተራ ኦሪት የቀኔ ማህሌት ምሳሌ አድርጎ በ3 ሰራ። ያዘዘው 3 ነው። እግዚ ጌታ አብ የባህሪ አባቱ ኄር መንፈስ ቅዱስ። ቀድሞም ስሙ 3 ነው። ያለና የሚኖር እኔ ነኝ የአባትህ የአብርሃም አምላክ እኔ ነኝ ብሎ የአባቱ የአብርሃም የይስሐቅ ያዕቆብ አምላክ ያዘዘውን ሳያዛንፍ ደብተራ ኦሪትን ሰራ ሙሴ። የት ይገኛል? አንድምታ ትርጓሜ ውዳሴ ማርያም ላይ። አባቶቻችን አላስተማሩም? ሌሊት በሰዓታቱ አቆም አድረው አንጀታቸው ታጥፎ በውሃ ጥም ነደው ውዳሴ ማርያምን ሲያስተምሩ አልኖሩም? መሐንዲሶች አልሰማቸውም? ህዝቡ አልሰማቸውም? በአሁኑ ሰዓት ይሄ ቤተ መቅደስ እየተሰራ ነው። አጉድለናል፣ ጎሎብናል፣ አጉድለናታል፣ አዛንፈናል፣ ተዛንፎብናል፣ አጣመናል፣ ተጣሞብናል። ይብላኝላችሁ ኃላፊነቱ የሚመለከታችሁ ሰዎች መቅደስ፣ ቅድስት፣ ቀኔ ማህሌት። ይሄ ካልሆነ መሐንዲስ እጅህን ሰብስብ። ሌላ ምን ነግርህ? መቅደስ የእግዚአብሔር ምሳሌ፣ መርከብ የሥላሴ ምሳሌ፣ አብ
ወልድ መንፈስ ቅዱስ። መቅደሱ የአብ ቅድስቱ የወልድ ቃለ ማህሌቱ የመንፈስ ቅዱስ ምሳሌ። አብን ይነቅላል ሰው፣ ወልድን ይነቅላል። አረ ሌላ ጉድ አለ። አሁን በዚህ ቤተ መቅደስ 600 መላእክት አሉ። 9 መላእክት ፈጽሞ ያ ዓለም እስኪያልፍ ከተመሰረተበት ጊዜ ጀምሮ ከቤተ መቅደሱ የትም አይሄዱ። ይገርማል። መቅደሱም ይቀመጣሉ፣ ቅድስቱም ይቀመጣል። ቅድመ ማህሌት እዚህ ገረገረው፣ ቀጥታ ወደ ምሕረቱ ደጀ ሰላሙ። እነኚህም መላእክት ክስ አቅርበዋል። ቦታቸው የለም፣ ቦታቸው የለም። አንዷ ስርዓት ብትጎል መሥዋዕት አይለወጥም፣ አይዋሽም መድኃኔዓለም። ሳሙኤል ቀዳማዊ ያዝልኝ እባክህ እናቴ ልጅ ምዕራፍ 15 ቁጥር 29 የእስራኤል አምላክ እግዚአብሔር አይዋሽም። ስሙ ለዘላለም የተመሰገነ ይሁን። የኔ ጌታ ስሙ ለዘላለም የተመሰገነ ይሁን። አክብሩት በደንብ አድርጋችሁ ካላችሁ። አንዴ ገብተንበታል። ምን አስፈራችሁ? እልልታችን እኮ ልብ አድርጉ። እልልታችን ታቦት ሲወጣ እንደ ዛሬ እመቤታችን ታምር በመስኮት አትወረወርም። ዲያቆኑ እንደ ታቦት ተሸክሞ ቃጭል እየተመታ ሰራዩ ካህን ማጠንቱን ይዞ እዛ የሚጠብቀው ይቀበለዋል። ታምሯን አንብቦ ሕዝብ ተሳልሞ በእልልታ ትመልሳለች። አራተኛው ታቦት ሲዞር ማህሌቱ ላይ በዝማሜ ብቻ ከበሮው እነሆ ደመቅ ሲል እልል ይላሉ። ከዚያ ቀጥሎ ስለት የደረሰው ሲሰማለት ብቻ ነው፣ ሌላ እልልታ የለም። ለመሆኑ አሁን እልል የምንልበት ሰዓት ነው። ለማንኛውም እልልታችን አይብሰልብን መድኃኔዓለም ክርስቶስ። እነሆ መርከብ 3 ክፍል የሥላሴ ምሳሌ፣ መርከብ እመቤታችን ምሳሌ፣ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና አስተባብራ የተገኘች። በንጽሐ ሥጋ መድኃኔዓለም ክርስቶስ አድሮባታል። በንጽሐ ልቦና መንፈስ ቅዱስ አድሮባታል። በንጽሐ ነፍሷ የእናቴ ልጅ ለምን በንጽሐ ሥጋዋ መድኃኔዓለም፣ በንጽሐ ልቦናዋ እግዚአብሔር አብ፣ በንጽሐ ነፍሷ መንፈስ ቅዱስ አድሮባታል። እንደ ማደሪያው እንደማሳያ አለው። በሶስት ራሷን ሰርቶ እናት ተብላ ድንግል ነች፣ ወለደች ተብላ ድንግል ነች፣ ጸነሰች ተብላ ድንግል ነች። መርከባዊ እመቤታችን ምሳሌ እንዲህ አድርጋችሁ ስሩ አለ ሙሴ። እንዲህ አድርጎ ሰራ። በመጨረሻም ፊትን አሳየ ብሎት ነበር። ደብረ ታቦር ጠርቶ ቃሉን አክብሮ በመገኘቱ መድኃኔዓለም አክብሮ ቃሉን በደብረ ታቦር ላይ ፊቱን እንዲያየው አድርጎታል። ምስጋና ይግባው የእኛ ጌታ ስሙ የከበረ ይሁን። ቀጥሎ የእናቴ ልጅ ክፍል 3 እነሆ የምናየው የእናቴ ልጅ አባታችን ኖህ አንዲት ነገር ሳያጓድል ለሙሴ አስረክቦታል። ሙሴ ተረክቧታል። ቀጥሎ የእናቴ ልጅ እመጣበታለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሐን አባቶቻችንን ሐዋርያትን ሾመ። ንዑስ ርዕሳችን መቅደሴን ስሩልኝ የሚል ነው። ከዚያ በኋላ የእናቴ ልጅ አባቶቻችን ሐዋርያት ጾመው ሙሽሮቹ 40 ቀን ጾመው በየሀገረ ስብከታቸው ተበተኑ። ያ ጌታ የተሰቀለ ዕለት ያስደበደበ የደብዳቤዎች የቸንካሪዎችን ልብስ ይዝ የነበረ ሳውል የሚባል አመፀኛ እግዚአብሔርን ለማገልገል ግን ልቡ ቅን ነበረች። ቅን ልቦና ያደለን የእናቴ ልጅ አሜን አትሉም አላችሁ? ለመሆኑ ራእይ ለያየን መድኃኔዓለም ክርስቶስ ቅን ነበረች ልቦናው። ልቦናችን ቅን ካልሆነ ቀን ነው የሚወርሰን። ነግሬሃለሁ። ቅን ሆኑ። ቀን እንዳይወርሰን፣ ቀን እንዳይሰለጥንብን ቅን ሁኑ። እናቴ ልጅ ቅን ሁኑ። ቀን እንዳይሰለጥንብን። ልቡ ቅን ነበረች። ጌታን በጀርባው አንጋለው ሲቸነክሩ ረገጠው ጌታ። አይገርምም? መስቀሉ ላይ ጌታን እግሩን ረገጠው።
ቅዱስ ጳውሎስ ሳውል ይባል ነበር። የኛ ጌታ መመለስህ ላይ ቀር ትረግጠኝ አለው። ሳውል በስሙ ጠርቶ ሳውል ሳውል መመለስህ ላይ ቀር ትረግጠኝ አለው። ይህ አመፀኛ ወደ ደማስቆ ሐዋርያትን ማሳደድ ጀመረ። ጌታ ካሰቀለ በኋላ በፈረስ ላይ ሲሄድ ትንሽ ብርሃን ብልጭ ብትልበት ከነፈረሱ ወደቀ። ከዚያ በኋላ አመነ፣ ምርጥቃው አደረገው። ወደ ፊልጵስዩስ እነሆ በርናባስ፣ ፊልጶስ፣ ጳውሎስ ሄዱ ወንጌል ሊያስተምሩ በዚያች ሀገር ላይ አስተማሩ። ጣዖትን ዘጉ። ሕዝቡ ተጠመቀ፣ አመነ። አባቶቻችን አለ ሕዝቡን ገነቡት በወንጌል አነጹት በወንጌል። ወረደ፣ አደገ፣ ተጠመቀ፣ ተነሳ፣ አረገ። አስተማሩት። አደራ የሰጣቸው ያስተማርኳችሁን አስተምራችሁ የነገርኳችሁን ነግራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለ መድኃኔዓለም ቃሉ የታመነ ነው። ተከትሏቸው ሕዝብ አመነላቸው፣ ሕዝቡም አመነ። እንግዲህ ድሮ ጣዖት ቤት እንሰግድ ነበር፣ አሁን ደግሞ የት እንስገድ አሉ። በርናባስ፣ ቅዱስ ጳውሎስ፣ ፊልጶስ ተጠየቁ። ታዲያ ተነጋገሩ ሦስቱ። የኛ ጌታ ያለኔ ምን ማድረግ አትችሉም ብሎን የለም እንዴ? ታዲያስ እንጠይቃ፣ እንጸልይ። ወደ እግዚአብሔር ሲጸልዩ የማይሳነው የኛ ጌታ አብሯቸው ነበርና ወዲያውኑ ለጠቅላላው ሐዋርያት መልእክቱ በመንፈስ ቅዱስ ደረሳቸው። እነሱም ጸለዩ። ሰኔ 20 ለስም አጠራሩ ክብር ምስጋና ይግባውና አባቶቻችን ያስተማሩን ኢየሱስ አላስተማሩንም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መላሳቸው ያልተገረዘ ኢየሱስ ማለት መድኃኒት አይደለም ማለት ነው። ይህ አፍራሽ እኮ ነው። ይህ ሳይንሳዊ፣ ይህ ሰብአዊ። ይህን ስለሚያውቁ አባቶቻችን መድኃኔዓለም ክርስቶስ ጌታችን አምላካችን መድኃኒታችን የጌቶች ጌታ የአማልክት አምላክ የእኛ ጌታ ንጉሠ ነገሥት። አረ አቶ ገሌ ወንድም ገሌ እታለም አባዬ አበባ ይባል የለም እንዴ? የቆሎ ጓደኛ ነው እንዴ? አቤት እግዚኦ፣ አቤት ድፍረት! አባቴ አንድም ቀን እግዚአብሔር ሲሉ ሰምቻቸው አላውቅም። እግዚአብሔርን መጥራት ሲፈልጉ ምን ያደርጋሉ መሰላችሁ? ከመቀመጫቸው ብድግ ይሉና እንደምን አደሩ ሲሏቸው ብድግ ይሉና ልዑል እግዚአብሔር ክብር ምስጋና ይግባው። ልዑል አይደለም እንዴ? በሌለና ያለ አይደለም እንዴ? ልዑል እግዚአብሔር ሳይሉ ሲጠሩ ሰምቼ አላውቅም። እግዚአብሔር አይሉ ልዑል እግዚአብሔር ነው የሚሉት። ጌታችን ብለው ነው የሚጠሩት። ጌታ እኮ ነው፣ የጌቶች ጌታ እኮ ነው። ስርዓት የእኛ ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ሰማ። ወዲያውኑ ከየሀገረ ስብከታቸው በደመና ጭኖ አመጣቸው ፊልጵስዩስ። ክብር ይግባዋ የኔ መድኃኔዓለም ፈጥሮ ይድረስልን ለሁላችንም እንደዚህ። ከዚያ በኋላ ቅዱስ ዮሐንስ ሊቀ ካህናት ቅዱስ ጴጥሮስን አባቶቻችን ስርዓት አፍራሾች አይደሉም፣ የተዋህዶ ልጆች ልብ አድርጎ የምናገረው አባቶቻችን የዚችን ቅድስት ቤተ ክርስቲያን ስርዓት አፍርሷት አያውቁም። ይብላኝለት ላፈረሳት፣ ይብላኝለት ለደፈራት የሚያከብሯት ከብረው ይኖራሉ። የእናንተ ልጅ መጽሐፈ ምሳሌ 29 ቁጥር 1 በተደጋጋሚ ተዘልፎ ልቡን ያደነደነ ድንገት ይሰበራል፣ ለስብራቱ ፈውስ የለውም። የእኛ ጌታ ሳይናገር መዓቱን አያመጣም፣ ሳያስተምር አይቀጣም። ነገር ግን
ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ልመለስ ወደ ነገሬ። ቅዱስ ዮሐንስ ቅዱስ ጴጥሮስ ሊቀ ካህናት ነውና ጌታ ለምንድን ነው የሰበሰበን አለው። በምሴት ሐሙስ ዕለት ማታ አንተ አይደለህ እንደ ጠየቅከው እንደ ልማድ ጠይቀዋል። ጌታዬ ለምን ሰበሰብከን አለው። እስከ ዕለተ ምጽአት ድረስ እመቤታችን ይሄ ሥርዓት የተፈጸመው እመቤታችን ባረገች በአራተኛው ዓመት ፊልጵስዩስ የተፈጸመው። የሰበሰብኳችሁ አንደኛ ሕንፃ ቤተ ክርስቲያን አሰራር ላስተምራችሁ። በሙሴ በድምፅ ብቻ እንደማሳይህ አድርገህ ስራ። ምንም እንዳትቀንስ፣ ምንም እንዳትጨምር። ያለውን ቃል በድምፅ ያሰማውን ቃል ወረደ በአካል መድኃኔዓለም ክርስቶስ ከነ ሰራዊቱ ወረደ። የኔ ጌታ ለእኛም ይውረድልና እኛንም ይስማና። ወረደ። አንደኛ የሰበሰብኳችሁ ሕንፃ ቤተ ክርስቲያን ላስተምራችሁ። በኖህ የሰራትን በመርከብ በሙሴ የሰራትን በድምፅ ብቻ አሁን የእመቤታችንን የድንግል ማርያምን ሥጋ በተዋህዶ ለብሶ እነሱን አህሎ እነሱን መስሎ ካረገ በኋላ እንዳይደነግጡ እናቴ ልጅ እንደዚያው ቀድሞ እንደሚያውቁት ወረደ ባህላቸው። አንደኛ ሕንፃ ቤተ ክርስቲያን ሥራ ላስተምራችሁ። ሁለተኛ ሥርዓተ ቤተ ክርስቲያን ላስተምራችሁ። የእናቴ ልጅ እቺ ቤተ ክርስቲያን አሰራሯም ሥርዓቷም ሰማያዊ ነው። ታወንመካከር ወይንመከር ወይንምከር። እንዴ አላወቅንም ብለን የሚያውቁት ጋር ሄደን ያሳውቁን፣ ወይ እናውቃለን ካል አውቀናል ብለን እናስተምር። ምከራው ጨርስልኝ ቶሎ። ምከራው አባቴ እንዲህ ይሉ ነበር። ምከራው ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከራው ይመለስ በጊዜ ገደል ሊከተው ነው የያዘው አባዜ። ምከራው ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ። አባቶቻችን አንመለስም፣ አንመከርም። ታወን መካከር የዚችን ቤተ መቅደስ ሥርዓት አንንካ። ድፍረት ይብቃ። ሥርዓት እንያዝ። ሥርዓቷ ሰማያዊ ነው። ምን ነው እንዲደፈራችሁ? አክሱም ላይ እንዲህ ያለ ቤተ መቅደስ የሌለው ልሙሎ ሜዳ ምን ነው ደብረ ሊባኖስ መቅደስ የለው ጉልላቱ ተደርቧል። ምን ነው እናቴ ልጅ ምን ነው? ታው ኋላ ለመከራ አይገደውም። የመጨረሻው ሊሆን ይችላል ዛሬ። ሥርዓተ ቤተ ክርስቲያን ላስተምራችሁ። ሥርዓቷም ሰማያዊ መሆኑን ልብ ይሏል። ሕንፃ ቤተ ክርስቲያን ላስተምራችሁ። ሕንፃዋም በሰማያዊ ሥርዓት ነው የሚሠራው። ማንም እንደፈለገው የሚጎልታት አይደለችም። የእኛ እናቶች ልጅ ሆኜ አንዳንድ ጊዜ ድግስ ሲደገስ 4-5 ቦታ ምጣድ ይጠራል። ጉልቻ የሚሆን ድንጋይ ስትፈልግና ምን ታደርጋለች መሰላችሁ? ነፍሷን ይማርና እና ወይዘሮ ስንዱ እንከን የለሽ እምያቻም የለሽ ወይዘሮ ስንዱ ዳርም የለሽ። ይሄ ስም ደስ ይለኛል። ስንዱ እመቤት ተዋህዶ ቀመም ያለች ስንዱ እመቤት እናቴ ተዋህዶ እሱ የሰራሽ እሱ ያነጸሽ በደሙ ያተመሽ እናቴ ተዋህዶ እቺ ውስጥ በዚህ ጸጋ ስላኖርከኝ ክብር ምስጋና ይድረስህ የኔ ጌታ። አመስግኑን። ሥርዓቷን የሠራው እሱ፣ ካህናቷን የሾመ እሱ፣ መነኮሳቱ ድንግልናቸውን አጽንተው
ንጹሐን አባቶቻችን ጳጳሳት ካህናቶቻችን የሚሾሙልን ድንግልናቸውን አጽንተው ስርዓቱን በጠበቀ ስርዓት የተሾሙልን አባቶቻችን ሊቃነ ጳጳሳት እግዚአብሔር ያደላቸው ድንግልና እኮ መላእክትን መሆን ነው። አባቴ ተክለ ሃይማኖት ድንግልናውን አጸና። የተወለደ ዕለት አንድ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብሎ ያመሰገነ ዛሬ ከ24ቱ ካህናተ ሰማይ የገባ አቤተ ተክልዬ ቆብ፣ አቤተ ተክልዬ ቆብ ጽርሐ አርያም ሥላሴ ዙፋን ከ24ቱ ካህናተ ሰማይ ተቀይጦ ማጠን ምንኩስና እኮ እንዲህ ያለ ክብር አለው። ለወደደው ይብላኝለት ከመርካቶ ለተገዛ ቆብ፣ ከመርካቶ ለተገዛ ሻሽ እግዚአብሔር ያጥራሽ። መርካቶ መነኮሰ፣ መርካቶ ቀሰሰ፣ መስቀሉ እዚያው፣ ካባው እዚያው፣ መቋሚያው መቁጠሪያው ሁላ እንደው የእናቴ ልጅ ታቦቱም ገብቶ እንዳይሆን ታቦቱን መሸጥ እንደ ድፍረት በዝቷል እኮ ድፍረት በዝቷል። ምን ነው ደፈርን እንደዚህ? አያችሁት? ክህነቱ የእግዚአብሔር መንኩስናው ምን ያህል ክብር እንዳለው አያችሁት? አያችሁት? የምንኩስናን ክብር የምንኩስናን ጸጋ አባቶቻችን በምንኩስናቸው በድንግልና ጸንተው ድንግልናቸውን አጽንተው ለጵጵስና ማዕረግ ቀርበው በቅተው ይኸው ሾሙልን አባቶቻችን ሾሙልን አባቶቻችን። ሹመታቸው ሰማያዊ፣ መቅደሷ ሰማያዊ፣ ስርዓቷ ሰማያዊ፣ ህንፃ አሰራሯ ሰማያዊ። ይብላኝላችሁ በዘፈቀደ ይጎለታችሁ ዘም እያላችሁ ብዙ ከዚያ በኋላ ለምን ሰበሰብከን? አንደኛ ህንፃ ቤተ ክርስቲያን ላስተምራችሁ አሰራር፣ ህንፃ ቤተ ክርስቲያን አሰራር ላስተምራችሁ። ሁለት ስርዓተ ቤተ ክርስቲያን ላስተምራችሁ ሰበሰብኳችሁ። ወደ ምስራቅ ሄደ ይላል። ከምስራቅ መምጣቱን ኋላም ከምስራቅ ስመጣ እችን ቤተ ክርስቲያን እንዲሁ እንዳገኛት ሲል ነው ወደ ምስራቅ ሄደው። እውነተኛ ፀሐይ ነኝ ሲል ነው ወደ ምስራቅ ሄደው። ካህናት አባቶቻችን ከቤተልሔም እኮ መስዋዕቱን ይዘው የሚመጡት ያ የቤተልሔም ሕፃን አሁንም ከምስራቅ ይመጣል። ቤተልሔም እኮ ምስጢር አለው፣ አሰራር አለው። አፍርሰነዋል እንዳንፈርስ የኔ ጌታ አይቸግረው፣ ወይ ያስተካክለዋል ወይ ያፈራርሰዋል። ለመከራ አይገደው፣ ምሕረቱ አያልቅበት፣ ቸርነቱ አያልቅበት፣ ፍቅሩ አያልቅበት፣ ስሙ የከበረ ይሆን። ከዚያም ወደ ምስራቅ ወሰዳቸው። 3 ድንጋዮች ነበር ቆመ። 13ቱ ሐዋርያት አብረው ነበሩ። ስንት ሐዋርያት? ስንት ነው ያልኩት? ሐዋርያት ስንት ናቸው? ሐዋርያት 12 ናቸው። እሺ እኔ ስንት ነው ያልኩት? እምሸልመዎችን እስክሪብቶ በልቶሎ ለምንድን ነው 13 ያልኩት? የለምንም እግዚአብሔር ይስጥ። ማነው አሁን ጳውሎስን የጠራው? ናንካ እግዚአብሔር ይስጥህ። ና እናቴ ልጅ የቅዱስ ጳውሎስ ጸጋ ይደርብህ። ድፍት ይበል ሰይጣን ሄድንክ። የቅዱስ ጳውሎስ ጸጋ ይደርብህ። አሳዳጅ የነበረ እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታን አቤት ይቅርታህ። አሁንም ይቅርታው ፈጥሮ ይደረግልን። አይኔ ጌታ አሜን በሉ ባካችሁን ስለ እግዚአብሔር። አሁንም ይቅርታው ፈጥሮ ይደረግልን። አቤት እድል፣ አቤት እድል። ሐዋርያትን ያሳደደ ጌታን ያሰቀለ አሁን ቤተ ክርስቲያን ለመስራት ከ13 ሐዋርያት ጋር ከ12 ሐዋርያት ጋር ተደመረ። ወዲያውኑ በሉ ስሩ አላቸው። ቆሞ የኔ ጌታ ያኔ በድምፅ ያሰራትን በአካል ወረደ። ታላቁ መሐንዲስ የኛ ጌታ አንዱ ድንጋይ መቅደስ 3 ድንጋዮች ነበሩ። እሳት እንደነካው ሰም እየተሳለ እሳት እንደነካው ሰም እየተሳለ መቅደስ ቅድስት ቀነ ማህሌት ሰኔ 20
ስንክሳር ከሌላ ቦታ የት ይገኛል? ቅዳሴ ማርያም ክፍል 3 ወይም ጉባኤ 3 እዛ ላይ ይገኛል። ከዚያ በኋላ ሰኔ 20 ሕንፃው ስራቱ አለቀ። ሰኔ 21 የእኛ ጌታ እናቱን ይዞ በሰማይ ሰራዊት ታጅቦ ድንግልናታችን እንደ ፀሐይ ያበራች አብራው መጣቻ። ክብር ይድረሰው የኔ ጌታ። ወረደ ብርሃን ለብሳ ብርሃን ወጥቶልሻልና ተነሺ አብሪ። 60 ምዕራፍ ትንቢተ ኢሳይያስ ብርሃን አይደለ? ብርሃን ሰማያዊ ህብስት ሰማያዊ ጽዋ መጣ። መድኃኔ ዓለም ክርስቶስ ሰራይ ካህን፣ ቅዱስ ጴጥሮስ ተራዳይ፣ ቅዱስ እስጢፋኖስ ቀዳሜ ሰማዕት ከሙታን አመጣው፣ ሰራይ ዲያቆን አደረገው። ልብ አድርጉ። ሌሎቹን ካህናት እንደየሥርዓታቸው አስቀምጦ ራሱ ቀድሶ ንጹሐን ሐዋርያትን አባቶቻችንን ለሶስተኛ ጊዜ አቆረባቸው። ምንድን ነው ያልኩት? አሁን ማን ያዳምጣል? ምንድን ነው ያልኩት? ንጹሐን ሐዋርያትን እሺ፣ ሁለተኛ መቼ ነው የቆረቡት? አረ ከአንደኛው ልጠይቅ። አንደኛ ንጹሐን ሐዋርያት መቼ ቆረቡ? በዕለተ ሐሙስ። ሁለተኛ የት ቆረቡ? የት ነው የቆረቡት? እመቤታችን በሁለተኛው ሱባኤ ነሐሴ 16 ቀን። ሶስተኛ ቁርባናቸው በፊልጵስዩስ ራሱ እመቤታችንን በሰማይ ሰራዊት አጅቦ እሷን መንበር አድርጎ ቀድሶ አቁርቦ ስርዓታቸውን ጨርሶ ሲያርግ እንዲህ አላቸው። ልብ በሉ የምናገር የቻላችሁ ጻፉት። ልክ ሲያርግ እንዲህ አላቸው። እምይእዜሰ አንትሙኒ ከመዝ ግበሩ። እምይእዜሰ አንትሙኒ ከመዝ ግበሩ። ከዛሬ ጀምሮ እንዲህ አርጋችሁ ስሩ ብሎ አረገ ይላል። እንዲህ አርጋችሁ ስሩ። ቅድም ሙሴን ምን አለው? ዘዳግም 12:32 ሙሴ የነገርኩህን ቃሌን ሕጌን ጠብቅ፣ ምንም በእርሱ ላይ እንዳትጨምር። በምን አቅማችን? በየትኛው ጉልበት? በየትኛው አቅም? ኧረ ተው እናቴ ልጅ ተው፣ ኋላ ተው፣ እንመለስ። የእናቴ ልጅ ጭንቅላት እኮ የተፈጠረው አንገት ላይ ተጎልቶ ለመኖር አይደለም። አንገትም ጭንቅላትን ተሸክሞ ለመኖር አልተፈጠረም። አንገትም ይሰራል፣ ጭንቅላትም ይሰራል። ተባብረው የሚሰሩት ሕይወት ይሆናል። ልብ አድርጉ። ሙሴ በነገርኩህ ላይ ምንም እንዳትጨምር፣ ምንም እንዳትቀንስ፣ አቅማችንን እንወቅ። እንዲህ አድርጎ የመጨረሻ ማስጠንቀቂያ ሰጥቶ ሰኔ 21 ራሱ ቀድሶ አድርጓል። የመጨረሻ ልጠቀልለው። እግዚአብሔር ከኛ ጋር ይሁን። ርዕሳችን እንዳትረሱት፣ የሚወደኝ ቢኖር ቃሌን ይጠብቃል፣ እኔም የባሕርይ አባቴም ወደ እርሱ እንመጣለን፣ ከእርሱ ጋር እናድራለን። የማይወደኝ ቃሌን አይጠብቅም። የት ጋር ያለነው? ቀልድ አይደለም። ይህቺ ቤተ ክርስቲያን ስዕሎቿ ስርዓት አላቸው። ስዕሎቿ እኮ የመንፈስ ቅዱስ ሥራዎች ናቸው። ታቦቱ ከሰጠ በኋላ ለሙሴ እነሆ በመካከላችሁ ባስልኤልንና ኤልያብን ጥበበኛ ሰጥቻችኋለሁ፣ ኤፉዱ ሸማኔዎችን ሁሉ ሰጥቻችኋለሁ።
እንደማሳይህ አድርጋችሁ ስሩ። አንድ ነገር አይጓደልም። አልባሳቷ ስርዓት አለ። የእናንተ ሁለመናው ሰማያዊ ነው፣ ምድራዊ አይደለም። ሰው ሰራሽ ስራ እዚህ ቤት ውስጥ የለም። እንኳን ቤቱ ቤተ መቅደሱ ይቅርና ከልብሳችን ከነጠላችን ጀምሮ ቆይታችሁ ለመጣችሁት ቆጠሩት። የጠለቱን ማፈኛ ወይ 3 ወይ 5 ወይ 7 ነው። ከዚህ በላይ አይደረግም። የሚጨርሰው ምንጊዜም በቀኝ ይጀምራል። 2 3 ቢሆን ቆጠሩት። በ7 የሚጨርሰው በቀኝ ነው። በሰባቱ ሰዓተ ማልትና ሌሊት ማን ነው? በሰባቱ ዕለታት ሰዓተ ማልትና ሌሊት ይሄን ለብሰህ አደግድገህ አመስግነኝ። ሲጀምር በ3 የሚጀምሩ ሥላሴ የሚጨርሱ ሥላሴ። ነጠላችን ሌላው እናቶቻችን አሁንም ራሳችሁን ተነጋግራችሁ እንድታስተካክሉ የምፈልገው የእናቶቻችን ቀሚስ መስቀሉ እምብርታቸውን ወደ ታች አልፎ አያውቅም። ዛሬ መስቀሉ ተዘቅዝቆ በእግራቸው እየረገጡ ይቀመጣሉ። እቤታችሁም ኋላ እቤታችሁም ምንጣፉን እዩ፣ ሳህኖቻችሁን እዩ። እዚህ ጋርም እንዳያችሁት ነው። ረገጥኩ ማለት ነው። ፈጽሞ ታች አይደረግም መስቀል። ንገሩ፣ እታች የተደረገውን አንሱ። እዚህ ጋር ነው የሚደረገው። እሷም አነስ ያለች መስቀል እዚህ ጋር ትደረጋለች። መስቀሉን እያየን እንድናስተምር እናቴ፣ መስቀሉን እያየን ቀራንዮን እያየን እንድናስተምር እዚህ ታች ሰውነቴ እየተንቀጠቀጠ ነው መጽሐፍ ቅዱስን ያስቀመጥኩት። ይቅር በለኝ የኔ ጌታ እስከ ወዲያኛው። እንደ ዛሬም ደፍሬ አላቅም። እናንተ ልጅ ይሄን ነገር 4ኛ ማየቴ ነው። በየቤተ ክርስቲያኑ ቀስ እያሉ ገደል እየከተቱ ነው። ተያይዘን አንጥፋ ስለ እግዚአብሔር። ስለዚህ ወገኔ የእናቴ ልጅ በሙሉ ልብሳችሁን የምትለብሱትን ምንጣፋችሁን ሳህኖቻችሁን ሁሉ መስቀል እያስረገጡን ነው። ሶሉ ላይ መስቀል እየተሳለለው እንድንጨካከል አደራችሁን። ራሳችሁን ጠብቁ። ጃንጥላ ላይ የተሳለውን ስዕል አድሱ። ያን ጊዜ የተከለውን ነቅላችሁ ጣሉ። ሌላው አልባሳቱ ላይ ስዕል ተስሎ አይቻለሁ 2 ቦታ። የሚገርመው አቤት ድፍረቱ! ልብስ ሰፊው ቆቡ ላይ ጭንቅላቱ ተዘቅዝቆ ተቆርጦ ተሰፍቷል። እትከሻው ላይ ክንፉ ተቆርጦ እታች እግሩ ተቆርጦ ጭንቅላቱ ለብቻ ተሰፍቷል። መናፍቅ ስዕል ቀደደ ብለን ጉራ ከረዩ ስንል ነበር። አረ ተው ባካችሁ፣ አረ ተው ተያይዘን እንጥፋ። ለመሆኑ አልባሳት ላይ የተሳለውን ምን ልታደርጉ ገዛችሁ? ይብላኝላቸው ለአገልጋዮቹም ይሄ ቦታ ለገባበት ጃንጥላ ላይ ስዕሉ ላለበት ይብላኝላቸው። አይታችሁ ታውቃላችሁ? በመቅደስ ውስጥ እኮ ፍሬ ሰቦለኛው ሲከፍት መጋረጃው ከመሬት እስከ ሰማይ ይገልጠዋል። የዕለቱ ገባሬ ሰናይ ካህን ያጥናል። መጨረሻ ስዕሉን ከሸፈነ በኋላ መስኮቶቹን ይዘጋል፣ በሩን ይዘጋል። በመቅደስ ውስጥ በመጋረጃ እየታጠኑ የኖሩ ስዕሎች ሰው በላ ትውልድ። ማተሚያ ቤቶቹን ንገሯቸው። ስዕል ባንድ ላይ አይሳልም፣ ስዕል ባንድ ቀለም አይሳልም። የምትስል ከሆነ በስርዓቱ ስለህ የምትጠይቀውን ዋጋ ጠይቅ። ያልሆነ ስዕል አትሳል። ከ12ቱ ህብረ ቀለማት ውጪ ስዕል አይሳልም። ስዕል የሥላሴ ምስጢር ነው። ቅድም የተቀለለ ያነሳሁት ልጨርሰው ነው። ስዕል የመንፈስ ቅዱስ ሥራ ነው። ባስልኤልና ኤልያብ 4ቱ ኪሩብን እንዲሰሩ 4ቱ ኪሩብ ካሁን በኋላ በቀለም ይወጣል። በእንጨት ተቀርጾ በሌላ ተቀርጾ አይቀመጥም። በስነ ስርዓት ህብረ ቀለሙን ጠብቆ በቀለም ይወጣል 4ቱ ኪሩብ እንድታውቁት። ከዚያም ልብ በሉ፣ ስዕል መጀመሪያ ሰዓሊው ራሱ ልዑል እግዚአብሔር ታቦት ዘዶር ብሎ እመቤታችን በኢየሩሳሌም ሰማያዊት ሳላት። ከዛ በኋላ ለአባቶቻችን ገለጸ። ከነ ሙሴ ከነ ኤልያብ እያረቀቀ መጣ። የሥላሴን የዘመን ብዛት መናገር ቢያቅታቸው አረጋዊ አድርገው እየሳሉ አስተምረውናል። አንደኛ የሥላሴን ምስጢር፣ 2 እንማጸንበታለን፣ 3 ስዕል የሚናገር ወንጌል ነው። ስዕልን የነቀፈ ራሱ የተነቀፈ ነው። በአንድ ቀለም አይሳልም። ከተባረከ በኋላ በእጅ አይዳሰስም። በየውዳሴ ማርያም ዘወትር ጸሎት ላይ ያንን ከኋላ ያለውን ንቅል አርጉና ስታበቁ ስዕሏን ወደ ውስጥ
እንደዚህ ጥፍ አድርጋችሁ በቀኝ ትመጣለች፣ ድሮም ቀኝ ናት፣ እየነቀላችሁ አድርጉ። ለየማተሚያ ቤቱ ልብ ካለው ንገሩ። ሰማዕተ ልዳ ቅዱስ ጊዮርጊስ ኳስ መጫወቻ መጠጥ መሸጫ ነው። ይህንን ያደረጉ መታሰቢያቸውም ዘራቸውም በምድር ላይ የለም። ለመጀመሪያ ጊዜም መስቀል አራት ማዕዘን የጀመሩ እነሱ ናቸው። መታሰቢያቸው ሁሉ የለም። ቅዱስ ጊዮርጊስ መጠጥ መሸጫ አይደለም። መጠጥ ወይስ ሙጠጥ የሚጠጣውም አይጠቀም፣ ሻጩም አይጠቀም፣ ዘር አይወጣም። ሌላው እሑድን መንገድ ዘግተው መንፈስ ቅዱስ ሲወርድ ኳስ የሚጫወቱ ልጆቻችሁን ሰብስቡ፣ እንደወጡ እንዳይቀሩ። አንደበቴን ያከናወነ መድኃኔዓለም ምስጋና ይግባው፣ ስሙ ለዘላለም የተመሰገነ ይሁን። የእናቴ ልጅ 1 ሰዓት ተኩል አብሬያችሁ ቆይቻለሁ። አቤት እግዚኦ! ይህን ያህል ቆያለሁ አላልኩም ነበር። ስሙ የከበረ ይሁን የኔ ጌታ፣ ከእናንተ ያገናኘኝ ጌታ፣ የተለያየንበትን ከዚያ ወደ ምሕረት የቀረሁበትን ነግሬያችኋለሁ። ተመካከሩ፣ ስርዓቷን ጠብቁ። ዋንዛው ጋር ነው። አለዚያ ይኸው እዚህ ምዕራብ፣ አለዛ ሰሜን፣ በቃ ሌላ ቦታ ወደ ምሕረት የለንም። ሌላው በአሁኑ ሰዓት አብያተ ክርስቲያናት የምትሰሩ ሰዎች አሁን ፀሐይ ባለችበት ቤተ ክርስቲያን ይሰራል። አሁን በደቡብ ናት። ታኅሳስ 1 ትመለሳለች። ከታኅሳስ 1 ታኅሳስ፣ ጥር፣ የካቲት ከመጋቢት 1 ጀምሮ ወደ ሰሜን ነው የምታቆለቁለው። ሰኔ 1 ወደ ታች ትመለሳለች። ከነሐሴ 20 ጀምሮ እስከ መስከረም 15 እዚህ መካከል ነው የምትመጣው። ያኔ ነው ምስራቅና ምዕራቡ ቤተ መቅደስ የሚወሰነው። አለዛ አባቶችን መጠየቅ። አዲስ አበባ ላላችሁት ተክልየ መርካቶ ገናናው መልአክ መጋቤ ሐዲስ የካ ሚካኤል ገናናው መልአክ ኡራኤል ማለት ብርሃን ነው። ኤል ማለት እግዚአብሔር ነው። ኡራኤል ማለት እግዚአብሔር ብርሃን ነው ማለት ነው። ኡራኤልን ሄዶ ማየት ነው። ምስራቅና ምዕራቡን ስርዓቱን ጠብቀው የተሰሩ አብያተ ክርስቲያናት ቅዱስ ጊዮርጊስን አራዳን ማየት ነው። ሁሉን አስተካክሉ፣ ተነጋገሩ፣ ተያይዘን አንጥፋ። ከዚህ በተረፈ አንደበቴን ያከናወነ ከእናንተ ያገናኘኝ አምላክ ዛሬው ዕለት ያደረሰን እቺን ዕድሜ የሰጠን ጌታ ክብር ይግባው። በሰላም የጠበቀን ጌታ፣ በሰላም የጠበቀን ጌታ፣ ጦም ያላሳደረን ጌታ፣ እንደ መከራችን ብዛት እስካሁን በሕይወት የጠበቀን ጌታ፣ አዝነናል፣ አንገት ደፍተናል፣ ቆዝመናል። የራሔልን እንባ የተቀበለ እግዚአብሔር የእኛንም እንባ ይቀበል፣ ሰላሙን ያድለን፣ በወደደ ያገናኘን። አዎ መድኃኔዓለም ክርስቶስ ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም ያደርስ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።